ሲጮህ ምናምን ነው ማስተውሰው እንጂ አባቴ ነው ብዬ መልኩን አላቀውም እድሜን ወይ ጉልበቴን የሚበዘብዝ እንጂ ለኔ የሚያስብ ቤት አልገጠመኝ አባቴ ነው እንግዲህ የሚፈልገኝ ለሌላ ነገር ነው እኔ ካለውበት መከራ ለመውጣት ሲል እሱ ላገባው ነው አይ ለምን ይሻልቻልኩም እናንተ እኔ ለማመን ካኔ ጋር ቅድመ መተኛት አለበት አልኩት አዎ አለ የመጨረሻ መሬት ላይ አስተኝታ በሂል ጫማ ሄደችብኝ እንደዚህ ማለት ነው አስተኝታ እንደዚህ ሆዴ ላይ ተራመደች በፍጹም የሰው ሀገር መሄድ አልፈልግም እግዚአብሔር ለኔ የሚያሳልፍልኝ ከሆነ በአገር ያሳልፍልኝ ካልሆነ ይቅር ወይ እኔን ወይ ፍቅረኛ ሽምረጫል በአቅም ሲያቅታት ነከሰችኝ ዜጋ በጣም በቃ ማይ ቅርብ ጊዜ ተፈጠ ባሰሩና የሌለ ነው የነከሰችኝ እግዚአብሔር በሚያቀው ውሻ የጠጣውን ውሃ ጠጥቼ ማለት ወጥ ነበር የጠበቀኝ ሚካኤል ነበር በሶስት ቀን አንዴ ቢሻና ነው ሽንት ለምሽንት ለምን ላቤ እንኳን ቢያንስ ስቲል ላቤ ያልበሄለ ላብ ሲያልበኝ የሚሸተው ሰውነቴ መዳይት ነበር በጣም ያረጋጋኛል ባለቤቴ ካኔ ትንሽ ሶሻል ያለ ነው የነገሮችን የሚያቀብ ጋር በሰል ያለ ነውና የተረጋጋ ሰው ነው እኔ ነኝ ውክብ ያልኩት እንጂ መነናት አለው እህቴ ናት አለ እዛ ላይ ደግሞ ባለቤቴ ናት ካለ እዛም ችግር ይፈጠራል ፊቴ ተላላጠ ቆዳይ እንዳለ በቃ እንደዚህ ተልጦ ነው የተነሳው እንደ ዶሮ ማለት ነው የእናት ሆድ ውስጥ ተመለሰበት ገባ ከኔ አታመልጥም እኔ አንተ መግደል ካለብኝ እገላለሁ እንዴ ነው ያልኩት እሱ ቤተሰብ መሃል ነው እኔ ተቀባይነት ያጣሁት እሂሎ ሄ እንደሚሆን አላወቅኩምና ከመንበላዶስ ውጪ ያረጋሽ ነገር እግዚአብሔር የተመሰገነ ይሁን ባይጆይ በጣም ጨዋ ሰው ነውና እርቂሁን ፖድካስት አባቴ አላቀው ማለት እኔ ጻኖኝ ነበር አባቴ ሞተውና ያባቴ መልክ አላቀ ማወቅ የሚፈልገው ነበር ለአጋጣሚ ሆኖ ያው እኔ ጻኖኝ ነበር አባቴ ያረፈውና እናቴ ብቻዋን ነበር የምታሳድገን እና ልጅ ሆኜ አባቴ ሲሞት አስታውሳለሁ ግን ሲጮህ ምናምን ነው ማስተውሰው እንጂ አባቴ ነው ብዬ መልኩን አላቀውም እንደ አጋጣሚ ገጠር ኑሮ የታወቀ ነው ከዛ ሁላችንም አላባት አባቴ እንደ አጋጣሚ ከናቴ በፊት ያው ሌላ ሚስት ነበረችው እሷ ስትሞት ነው አሉ እናቴን ያቀባትና ሌላም የአባቴ ልጆችም ያሉትን እናቴ ናት የምታሳድጋቸው ሁላችንም ሰብስባ ከኛ ጋር ብቻ እኛ 4 ነን እነዛም 4 ወደ 8 ልጅ እናቴ ነበር የምታሳድጋቸው የምታኖራቸው የነበረው ከዛ በተረፈ ደስ ሲላቸው እናቴ ጋር ሲደብራቸው ሀያቴ ቤት ይኖሩ ነበር እና እንደዛ ያለን አደገን እኔ ብቻ 6 አመት ሊሆን 7 አላቀም 6 ወይ 7 ወይ 5 አላቀም ብቻ በጊዜው እኔ በጣም ፈጣን ነበርኩኝ በልጅነቴ በጣም ፈጣን ነኝ እና እንደ አጋጣሚው ገጠር እናቴ ለማስተማር የናይ ላቀም የላተም ዛም ብላ ነበር የምታኖረን አባታችንና ሀያታችን ከሞተ በኋላ ያው ያለንን እኔ አልደረስኩበትም አላቀም ግን በጣም ንብረታቸው ያላቸው ሀብት በሙሉ ከነሱ ጋር እንደሄደ ነው ምን ነገር እኔ ነበረው ታሪክ እና በቃ ያው ድህነት ገባ እኛ ምንም የለንም በድህነት ነበር የምንኖረው እኔ ማስተዋውሰውና እንደ አጋጣሚ ወንድሜ ይማር ነበር ያባቴ 4ኛ ልጅ 3ኛ ልጅ እንደዛ ነው እና እሱ ከተማ ከኛ እኔ ነቀምቴ ከተማ ነበር እሱ የሚማረው በቃ መማር አለባት በሚሉ አንፃር እሱ ከተማ ሆኖ ስለሚማር ወደ ከተማ ትሄድና ትምህርት ትማር ብሎ ይወስደኛል ወደ ከተማ ይወስደኝና እኔ እንዲማር ስለፈለገ ሰው ቤት ያስገባኛል በጣም ልጅ ነኝ ኢቭን እንጀራውን ካለመጋገር ተደብቄ ነበር ከናቴ የሚጋግር የነበረው እናቴ ከአባቴ ወለደችው ከኛ እኔን የምታሳድጋ እኔ ለናቴ ሴት አንድ እኔ ብቻ ነኝ እና ታባረኝ ነበር እንዳልጋገር ኮሽና ገጠር ነው እንደምታቀውና ተሰበራለች ትለኝና ታባረኛለች ድምጿን ሲሰማ ሮጬ ወደ ወንዝ ነበር የሚጠፋባት እጄ አውቄ ጀርኪና ይዤ ውሃ ይዤ መጣለ ወይ ደግሞ በዛ በኩል ዞሬ ወደ ቤት ሄድ ነበር በልጅነቴ እና ያ ነገሮች አሉ በዛ ያለን እሱ በቃ ትሄድልን እናቴን ግን ያላት እንጀራ ለኔ እንጀራ ትጋግርልን አክስታችንም ያው ቤተሰቦቻችን የተማሩ አሉ በጣም የተማሩ ሀያቴ በነበረበት ሰዓት የተማሩ አሉ እና እሷ አክስቴ እንጀራ ጤፍ ሰታኛለችና የሚጋግርልኝ ሰው የለኝም ምረት እንዴት ትጋግርልኝ ለአንድ ሳምንት ወይ ለ2 ቀን ይላትና ለእናቴ ነግሯት እኔን ይወስደኛል እንደ አጋጣሚ ያው እሺ በቃ ከሷ ጋር ያወራ አላቅም እሺ በቃ ብላ እኔን ላከች እሺ ብለን አብሬው ተከትዬ ወደ ከተማ ሄድኩኝ ምንም አላቀም ያው ከተማ እንደዚህ ሄድኩ ሲሄድ ሰው ቤት ነበር ይቀጠረኝ ሌላ ያስገባኝ ማለት ነው እሱ ያው አላማውን እንዲማር ይሆናል ትምህርት ቤት እንዲገባ ገጠር ውስጥ እንዳልቀር ነው የሱ አላማና እዛ ወሰደኝ እንደ አጋጣሚ የሆነ ያስቀመጠኝ ቤት ጥሩ አልነበረም
እርቂሁን ፖድካስት። ታላቅ ወንድሜ ሲታመም እኔ ሶስተኛ ነኝ። የመጀመሪያው ቀጥሎ ያለው ሁለተኛው ወንድሜ ይታመማል። ልብ ችግር ነው ተባለ። እንደ አጋጣሚ በጣም በቃ ሊሞትባት ደረሰ። ሀያቶቼ ማነው አጎቴና አክስቴ እንደ አጋጣሚ ኦርቶዶክስ አይደሉም። ስለ ሃይማኖት ደግሞ እውነት ለማናገር እኛ እንደዚህ በእኛ ሀገር ብዙ አይታወቅም ማለት በቃ እኔ ሳድግ አይታወቅም ማለት ልጅ ስለሆንኩኝ ምንም ይሄን ያልጠለቅ ብለን እንደዚህ አሁን እዚህ ልጆቻችን ቤተክርስቲያን እንደሚማሩ ሰንበት ትምህርት ቤት እንዲማሩ ወይ ደግሞ እንደዚህ በጠለቅ ብሎ ቤተክርስቲያን የሚወስደን ሰው የለም። ኖርማሊ እኛ እንደሚታወቅ አባት የለንም። የምታሳድገን እናቴ ናት። በቃ ብቻ የለት ኖሯችን እንጂ ስለ ሃይማኖት ጠለቅ ብለን እንትን አንልም። ሌሎቹ እንደሚፈልጉ ነው የሚሆኑት። ከዛ ያ ወንድሜ ሊሞት በቃ ጣር ያዘው። አናቀውም። ሂዱና አጎታችሁን ጥሩልኝ አለችን። ሄደንና አጎታችን ጠራን። በመስኮት ነው የጠራነው። ሌሊት ነው። እኔና ታናሼ ጠራነው። መጣ። በቃ መጽሐፍ ቅዱስ ይዞ መጣና ሁላችሁም ተንበርከኩ እንጸልይ አለ። ልጅ ስለሆነን ተንበርከከን ሁላችንም ጸለይን። በቃ መጸለይ ምናምን አናቀውም። ብቻ ተንበረከከን። ከዛ ጸሎት አደረገ። ምን አለ ወጣ። አይዞሽ አላት። ገባሱ ቤቱ ሄደ። እኛ ቤታችን ቁጭ አለን እያለ ቀስ በቀስ በቃ እናቴም ጴንጤ ሆነች። እያለን ከሷ ጋር ያው እናት ናት ተከትለናት እንሄዳለን። ከሷ ጋር ነው የምንኖረው ምንም ልጅ ስለሆነን። እኔ ብዙ አመት ሃይማኖትሽ እንዴት ነው ጠለቅ ብለሽ ስለዚህ ነገር ንገሪኝ ብትለኝ እኔ አላቅም። እውነት ለማናገር የማላቀው ታሪክ ነው። ለምን እዚህኛውም ኦርቶዶክስ ውስጥ ልጅነታችን ክርስትና ተነሳን እንጂ አናቀው። አባታችን ሲሞት ሀያታችን ሲሞት በቃ ሁሉም ነገር ታሪክ ሆኖ አልፏል። እኔ ሀብታም ነው እንደዚህ ያላቸው ይሄ ሁሉ ላም በረት ነበር 5 በረት ነበር 4 በረት ነበር የሚነግሩን እንጂ ይሄ ሁሉ ሲኖር እኛ ነበርንም። ስለዚህ ሁሉም ነገር እነሱ ሲሞቱ ከነሱ ጋር ነው የሞተው። ለኛ ታሪክ ነው እንደ ታሪክ ነው ዛሬም ነገም አሁንም እስካሁን የማወራው ማለት ነው። ስለዚህ እንደዛ ሆነ። ከናቴን ተከትለን እየሄደን ምን ይያለን አደገን። ወደ ከተማ መጣው በወንድሜ ተነሳ። እኔ እንግዲህ እንደነገርኩ ለ6 አመት ወይ 7 አመት ቢሆን ነው ከናቴ ሲወጣ 6 አመት ማነው 7 አመት ስለመሙላቴ እርግጠኛ አይደለሁም። በጣም ትንሽ ሆኜ ነው ከናቴ ቤት የወጣሁት። ከዛ በኋላ በብዛት እኔ አሁንም ድረስ ወደ እናቴ አልሄድም። አዲስ አበባ መጥቼ እኔ 1-3 በለቅሶ ምናምን ቢሄድ እንጂ ኖርማሊ እንደዚህ ብዙ እዛም እየሄድኩ አይደለም። እርቂሁን ፖድካስት። ያው የትምህርቱም ነገር አልተሳካልኝም። ትንሽ ያው ከዛ ወጣው የገባውበት ቤት ለኔ ምቹ አልነበረም። ዞሮ ልጅነቴን እድሜን ወይ ጉልበቴን የሚበዘብዝ እንጂ ለኔ የሚያስብ ቤት አልገጠመኝም። እንደ አጋጣሚ ሆኖ ጠፋው። ከዛ ቤት በሌሊት ወጥቼ ጠፋው። ሰው ቤት ለምኜ ያደርኩኝ አላቀም። ልጅ ነኝ ሀገሩ ምኑን አላቀም። እንደ አጋጣሚ ሌላ ቤት አገኘው። አስጠጉኝ። በህግ አስመዝግበው ወሰዱኝ። እነሱ ጋር የተወሰነ ትምህርት ገፋው። እስከ 3ኛ ክፍል ተማርኩኝ ዓለማዊ ትምህርት። ከዛ በተረፈ እዛም አልተመቸኝም። ሴትዮዋ ለኔ ጥሩ ሰው ነበረች፣ ግን ሰውየው ሊመቸኝ አልቻለም። ልጅ ነኝ እንደነገርኩ ፈጣን ነኝ፣ በጣም ፈጣን ነኝ። ቁመቴ ወይም ፊዚካሊ ከእድሜ በላይ ነው። እድሜና ፊዚካሊ መቼም አይገናኝም እና በጣም ደግሞ ፈጣን ነኝ። የትም ቦታ ብትልከኝ የትም ቦታ በምልክት ብቻ ከስተኝ እዛ ደርሼ የሚመለሰው ነኝ። ለዛ ሰው ሁሉ በቃ እኔን ልነገር አልችልም። እና ከሰውየው በጣም በቃ ጭራሽ እኔን አባቴ ነው እንግዲህ የሚፈልገኝ ለሌላ ነገር ነው። እና በቃ አንድ አክስቱ ነበረች፣ የሚስቱ አክስት ነበረች እና እሷ ህግ ተማሪ ናት። ከዛ እማማ ምን ላርግ አልኳት። ከዛ ተይው እሱ ባለጌ ነው ልጅ አለችኝ። በቃ አናቱን ይዛው በተኛበት ደፍቼሉ ጣልኳት። ለምን ቆይ ይሄ ያስለዋልና የሚያስልበት ውሃ ይተፋል። በመስጠት ውስጥ ነው የሚተፋው። ያን ነይድ ፊልም ብሎ ያጠናው ነው ቁጭ ብዬ። በትምህርቴ በጣም ጎበዝ ነኝ። ያጠናው ነይድ ፊልም እሱ ሊደፋ በሄድኩበት ነው እግሬን እሺኝ ያለኝ። እሺ ብዬ እግሩን ያሻው ሊይዘኝ ሲል መስጠቱን አንስቼ ላይ ወለደፋውት። ትልቅ ሰው ነው። ከዛ ስትለኝ እሺ በቃ ያለኝ አማራጭ ቤቴን ትቼ መውጣት ነበር። ከዛ ቤቱን እሱንም ትቼ ወጣሁ። ትቼ ሲወጣ ያለኝ አማራጭ ክፍለ ሀገር መመለስ ነበር። ወደ ገጠር ተመልሼ ገጠር ሄድኩኝ ትምህርቱን አቋርጬ። ከዛ አሁንም ተመለስኩ ሌላ ቤት። እንደ አጋጣሚ ሲመለስ ወንድሜ ታሞ የአባቴ መጀመሪያ ልጅ ነበር፣ እሱ ታሞ ተመለስኩኝ። እሱም ሲመለስ
ዳይሬክተራችን በጣም ነው የሚወደኝ የነበረው የትምህርት ቤቱ ዳይሬክተር በጣም እና በጣም ፈጣን ነኝ እንደነገርኩ በጣም ነው የሚወደኝ በቃ አንቺ መማር ስላለብሽ ልጅነትሽ መቀጠፍ የለበትም መማር አለብሽ አለኝና ትምህርት ቤት ውስጥ አንድ የምትሰራ ሴት አለች እሷ ቤት ያስገባኛል እሷ ቤት ደግሞ ጭንቅላቱ ትክክል አይደለም ትልልቅ ልጆች አላት አንድ አብራት እንደምትኖር ሌላው እዚህ እንደምትኖር ነው ማቃትና ብዙ ወር አልተቀመጥኩም ጭንቅላቱ ትክክል አይደለም ደብተር ይዤ ቁጭ ካልኩ በቃ ለተበላይ ነው የምትነሳው እኔ ነው የምታሳድደኝ ለምን ታጠኛለሽ ፍለፊት አትቀመጪ በቃ አንድ ቀን የመጨረሻ ልትገለይ ስትል ቢላይዛ ስትነሳ ጭድ ያዘ መዳበራ ውስጥ ተደበቅኩኝ ሌላ ክፍል ገብቼ ልጅቷ መጣ በሬ ተነሳ 2 ቀን ቤት ቆልፋባት አዋለች ከዛም ቤት ያለኝ አማራጭ ለትምህርት ቤቱ ነግሬ መጻፌን ደብቄ ያወጣውና ትምህርት ቤት አስገብቼ ወደ ገጠር ተመለስኩኝ እርቂሁን ፖድካስት ከገጠርም ትንሽ አንድ አመትም የኖርኩ አይመስለኝም ተመለስኩ አሁን ወድቤ መልሶ ያወጣኝና ወደ ከተማ መጣኝ አሁንም በጣም ያለኝ ለትምህርት ያለኝ ፍላጎት ልነግርህ አልችልም ይሄ ነው ማለት አልችልም በጣም ከባድ ነበር ፍላጎቴ እኔ እንደዚህ በቃ ይሄ አግብቶ መኖር ምናምን አላማ አይደለም በቃ ትልቅ ደረጃ ደርሶ ለናቴ ለማሳለፍ ነበርና የኔ አላማ እንደዛ ነው ያ ነገር በቃ ያለኝ ለትምህርት ያለኝ ጉጉት አሁንም ወደ ከተማ እንዲመለስ አደረገ እዚህ ተቀመጥሽ ታገቢያለሽ አለድመሽ አግብተሽ አለድመሽ እዚህ ተጎሳቁለሽ ትቀሪያለሽ ተይምረት ተማሪ ያለኝ እሺ ብዬ ወጣ አሁንም ድጋሚ ይዞ ይመጣ የሚያቆ ቤት አስገባኝ እዛ ደና ቤት ነበር እንዳጋጣሚ ሆኖ ግን እዛ የሚሰራ ሱቅ ነው ትምህርት ቤት የሚያስገባኝ ነበር እቤቴ ለሷ ሱቅ ውስጥ ቆሜን እንውለው ከዛ በፊት የማቃት ነፍሱን ይማርና አንድ ያጎቴ ልጅ ነበር እሱ ከሞቱ በፊት አንድ መስሪያ ቤት የሚሰሩ ነበረችና እሷ ቤት እንደዚህ አንድ የተወሰነ አመት ኖሬ ነበር አንድ አመት ይሆናል ከዛ ስለምትወደኝ እና ስለምትፈልገኝ ለልጆቿ ጥሩ ስለሆንኩኝ በሌላ ሰው በማቆሰው ያበበለችኝ እሷ አዲስ አበባ መጣለች እዚህ ነው የምትኖረውና ወሰደችኝ ልጅ አበብሎኛ አበብሎኝ እንደዚህ ነው ዛብቴጅ ይሻልሻል በቃ መማር አለብሽ አንቺ በጣም ጥሩ ልጅ ነሽ ስለዚህ ተማሪ ብሎ ትማራለች ሲለኝ እሺ ብዬ በድግ ብዬ ከማላቆሰው ወደ አዲስ አበባ መጣው ልጅ አመጣኝ እሷ ቤት አመጣኝ እሷ ቤት እንደዚህ እየኖርኩኝ ያለ ትምህርት ቤት አስመዘግቢኝ እያልኳት ስንት አመት ወርኩኝ ወደ 2 አመት አይሆንም ሐሙስ 2000 ሊገባ ሮብ ማታ ነው የገባሁት ያን ቀን አስታውሳለሁ ወደ አዲስ አበባ እሷ ቤት መጣው እዛው የኖርኩ ትምህርት ቤት አታስገባኝ ወይ አትከፍልልኝ እኔ በነፃ እሷን አገለግላታለሁ ልጆቿን ትምህርት ቤት አመጣለሁ እና ኖርኩኝ ብቻ ይሄን አመት ኖርኩኝ አንድ አመት አለፈ ሁለተኛ አመት ሲመጣ አረ ትምህርት ቤት አስመዘግብኝ አልኳት እዛ የማታም ቢሆን እኔ እንትን ነበር ከዛ ቆይ እኔ ዲፕሎማ ልጨርስ እሱ ባለቤቷ እንዳጋጣሚ ጓደኛዬ ታውቀዋለች ዲፕሎማዋን እየተማረች ነበር እሱ ደግሞ ተመርቆ ድጋሜ ሁለተኛ ዲግሪ ጀመረ እሱ ለኔ ሳይነግረኝ ስለተመዘገበ በቃ እኔ ልጨርስና ቀጣይ አመት ትማሪያለሽ ካልሆነ 50 ብር ላስብልሽ እንዲያለችኝ 50 ብር እኔ ምን ያደርግልኛል እኔ የምፈልገው ገንዘብ ሳይሆን በወቅቱ ትምህርት ነው ልጅነት ያመለጠኝ ስለሆነ መማር ነው የምፈልገው ከዛ እኔ ገንዘብ አልፈልግም 50 ብር ለኔ ምንም አያደርግልኝም ገንዘብ ሳይሆን የምፈልገው ትምህርት ነው አልኳት ከዛ እሻለን ተቀመጥኩኝ እንዳጋጣሚ እንደዛ እየኖርኩ የሆነች ልጅ ነበረች ከሷ ከጓደኛዬ ውጪ ሌላ ልጅ ጓደኛ ነበረችኝ ከነሱ ጋር እንደዚህ ያወራን ይያለን እንደውም እሷ ጓደኛዬ ንጋት እንዴት እንደታወቀን በጠይቀኝ አላቀም ከጓደኛዬ ጋር ብቻ ግን ታወቀን ከምራት ጋር የተዋወቅነው አጋጣሚ እሷም ሰው ቤት ነው የምትሰራው እኔም ሰው ቤት ነበር የምሰራውና እንደነገረችክ ብዙ ጊዜ በእንጨት ነው ውጪ የምሰራው አንዳንድ ነገሮችንና በዛ አጋጣሚ ነው እኔም ያው ብሎኩ ይለያይ እንጂ ፍለፊት ብዙ ጊዜ እንገጣጣማለን እንተያያለን እና ሳየው ሁኔታዋ ያሳዝነኛል ከተማ ውስጥ ሆኖ በዛ ላይ እንጨቱን እነሱ አዘጋጅተውላት ሳይሆን እሷናት ከዛም ከዚህም እየተንቀሳቀሰች ግቢ ውስጥ እየዞረች እየለቀመች የምታመጣውና ዝም ብዬ ሳስባት ሳየው ሁኔታዋ ያሳዝነኛል እኔም ያው የተመቸ ህይወት ባልኖርም ለማውራት አንዳንዴ ለመግባባት ራሴ ገፍቼ እንትን ያልኩትና አወራታለሁ የተገናኘነው 2000 አካባቢ መስለኛል 2000 ማለቂያ ላይ እንደዛ ነገር ነው የተገናኘነው ያው አልፎ እንነጋገራለን ስንገናኝ
የሷም ሰዎች በሌሉበት እኔም ደግሞ አጋጣሚ ሰዎቹ በሌሉበት ድንገት በውጪ ስንገናኝ እናወራለን። ከሷ ጋር እንደዚህ የሆነ ሳበ ከቤተክርስቲያን ስትመጣ ታለው ያኔ ሳም በጊዜው መከራ ላይ ነበረች። ብቻ ደስ ይለኛል ልነግር አልችልም እንዴት ውስጤ ደስ እንደሚለኝ ማለት ነው። ለምን እኔ ኦርቶዶክሱን አንሂድ እንጂ ጥምቀትን በጣም ነው የምወደው። በጣም እወዳለሁ ልጆንን ጥምቀት ስለምንሄድ ማለት ነው። ሌላ ታሪኩን ግን አላውቅም። ያንንም ነገር መሄዴን እንጂ ምንድነው ብትለኝ ማብራራት ስለማልችል ማለት ነው። እሷ ቤተክርስቲያን ስትሄድ በጣም ነበር ደስ የሚለኝና በዚህ መከራ ውስጥ እያለን ያው እንደ አጋጣሚ ሆኖ አሁን ካለውበት ህይወት ከባለቤቴ ጋር ታወቀን። እርቂሁን ፖድካስት እና ከባለቤቴ ጋር እንደ አጋጣሚ እሱ የሚሰራው በዛ አካባቢ የሚሰራ መንገድ ነበረ። ከሚካኤል መካኒሳ ሚካኤል ወደ ብስራተ ገብርኤል የሚያወጣ መንገድ እዛ ሜድሮክ ነበር የሚሰራውና ባለቤቴ እዛ ውስጥ ይሰራ ነበር። ያው የወጣት አፍለኛ እድሜ 18 አመት ውስጥ ስትገባ ታውቃለህ እድሜውንና ጋዛ እንደ አጋጣሚ ከሱ ጋርም በገጠመኝ ነው። በምን እንደታወቅ ነውላ እኔ እንጃ ብቻ ታወቀን። እውነቴን ነው የምነግርና እሱን አላውቀውም እሷ ታውቀዋለች ጓደኛዬና የሰውየሽ መጣላት አለ ውጪ ስትሰራ ነው እሱን ከስ ብሎ መተው የሚያወራትና አይ በቃ መጣልሽ ምናምን ላትና እኔ እነሱ ሲገናኙ ትቼ ወደ ቤት እኔ ደጅ ላይ ብዙ ጊዜ ኤሌክትሪክ ያለ መጠቀም በእንጨት ነበርና አፍሲት ምናምን እጥዳለሁ። የሆነ ነገር የሚሰራ መብራት ሲጠፋም እንደዚህ ሰራ ነበር። ኮንዶሚኒየም ውስጥ ነውና እንደዚህ በር ላይ ይሰራል። ጓደኛዬም ተወጣና በዛ ብሎካችን ይለያይ እንጂ እዚህና እዚህ ነው መሐላችን ላይ መኪና ማቆሚያ ናት ያለችውና በዛች ብቻ በገጠመኝ ታወቀን። ከዛ በእኛ በኩል ሲሄድ እንደውም እሷን ይሄ ልጅ ልትደበው ምናምን እላት ነበር። አረ ስነስርዓትሽን ያጂ አንቺ እብድ ትለኝ በጣም እብድ ነኝ በነገራችን ላይ እና ግልጽም ነኝ እብድም ነኝ እና ምረት አረ አንቺ ልጅ እብዳቱኝ አርፈሽ ተቀመጪ ያምሻ እንዴ ትለኝ ነበር። ምን አባቱ ላይ ያችን ላይ ይመላለሳል ነፈነክተው ይሄ እንደሚሆን አላወቅኩምና ከመመላለስ ውጪ ያረጋሽ ነገር እግዚአብሔር የተመሰገነ ይሁን። ባይዘው በጣም ጨዋ ሰው ነውና እግዚአብሔር ለኔ ዓላማ ስለነበረው ይሆናል እውነትም ደግሞ ነበረው። የኔ ታሪክ ረጅም ነውና እኔ መሃል ላይ የዘልልኩ ነው የሚሄደው የተወሰነ ትንሽ ያስቀሩ ይመስልኝ እና ለኔ ዓላማ አለው እግዚአብሔር ሊመልሰኝ ፈልጎ ነው። እኔ ስለምፈልገኝ ነው ይሆናል። እኔ ስለማላቀው ያው ልጅነት እድሜ ነው ወጣትነት ነው ጉርምስና እድሜ ላይ ነው ያለሁት። እሷ ከኔ ትሻላለች። እኔ በጣም በቃ ሃይ ላይ ነኝ ገና 18 አመት ምናምን ቢሆነኝ ነውና ስላት እሷ ናት በጣም ተረጋጋኝ ነበር። እውነት ለማናገር የሆነ ሰውዬ የሆነች ልጅ አስታውቃኝ በማይሆን ጥያቄው ነበር እንዳጋጣሚ የተጣላ ነው። እኔ ካለውበት መከራ ለመውጣት ሲል እሱ ላገባው ነበር በቃ እሱ ጋር ለመሆን ነበር እና በመሃል ይሄ መጣና ጣልቃ ይገባል። እኔ እዚህ መሃል እሱ ጣልቃ በመግባቱ እግዚአብሔር ይሆናል የላከው ለኔ እና እኔ ደግሞ ይሄ ከጋብቻ በፊት እንደዚህ አይነት የሆነ በቃ የሚሆነው ነገሮች ደስ አይሉኝም። በቃ ህልሜም አይደለም እኔ ሌላ ታሪክ ነው። በቃ እኔ ሌላ ደረጃ ለመድረስ እንጂ እንደዚህ ተይዞ መቅረቱን ብዙም እቅዴ ውስጥ አልነበረም እና ከሱ ጋርም በእንደዚህ አይነት ጥያቄ ተጣላን። እኔም ታገባኝ ከሆነ ከዛ ቤት ለመውጣት ለመማር እቅድ ስለነበረኝ በአግባብ እማራለሁ የሚለው ነገር ይዤ ነበርና አስተምረሻለሁ ችግር የለውም ስለሚለኝ በቃ ችግር የለውም ማለት ጥንጣቤ ሄደን እንደውም በዲቤቅ ምርመራ አድርገን ከሱ ጋር የኤችአይቪ ምርመራ አድርገን መጣው። ሽማግሌ ላክኔ ካለውበት በቃ ካለውበት አንፃር እዛ ቤት ሽማግሌ ላክና በክብር ልውጣ ነበር እቅዴ። አይ እኔ በጣም እንቀጨቀጫለሁ ሲቃለው ጮሃለሁ ታቀኛለች ጓደኛ በጣም እንትን እንል ነበርና አንቺ እንደዚህ እየተንቀጨቀጭ ምናምን አለኝ እና እኔ ቢንቀጨቀጭ እንዴት ብታስበኝ ነው አልኩት። አይ ላምንሽ አልቻልኩም እናንተ እኔ ለማመን ካኔ ጋር ቅድመ መተኛት አለበት አልኩት። አዎ አለኝ። ከዛ ገደል ተገባለ እኔ ካንተ ጋር መሆን አልፈልግም ሄድ በቃ አንተም በመንገድህ እኔም በመንገድህ እኔ እንደዚህ አይነት ስርዓት የለኝም አለባት። ባደግም ደግሞ ከስነ ስርዓት ውጭ አላደኩም። በቃ እንደዚህ ነገር እኔ አልፈልግም ያን አለማ በፍጹም አልፈልግም ሄድ አልኩት። ይሄም ጣልቃ እንዳጋጣሚ ይሄም ላይ ያንዣበበ ነበርና ከዛ ከሱ ጋር በዚህ ምክንያት ነበር ያ ሄደ ይሄኛው መጣ። እኔ እንዲህ ሲል ልምታው ልስደባው ሲል ጓደኛዬ አትስደቢው እረፊ ስነ ስርዓትሽን ያዢ ሌላ ሙስሊም ጓደኛ ነበረች። እሷ ደግሞ አንቺ ከሰው ቤት እየኖርሽ ደሃ ሆነሽ እንደዚህ ትምህርት ሳትማሪ ከምትቀሪ ለምን አታገቢም በቃ ልጅነትሽን ተጠቃሚና ልጅ ነሽ አግቢና ተማሪ ከሰው ቤት ውጪ ሱዳና ህይወት አለው ቤት አለው አልፈልግም። ከዛ ከሷ ጋር ፋጡማ ትባላለች እሷ ታውቃለች። ተጣላን። ከዚህ ጋር
ብቻ ስልክ ራሱ በሷ ስልክ ነበር ምን ይገናኝ ነበርና በዛች ሙስሊም ጓደኛዬ እያለን እሷ ንጋት እያረጋጋችኝ ከያለን ከዚህ ጋር ህይወት ቀጠለን። እግዚአብሔር የተመሰገነ ይሁን። እሱ ደግሞ እሱ ሃይማኖት ሌላ የኔ ሃይማኖት ሌላ ሆኖ ተገኘ። እኔም በተነገረኝ እግዚአብሔር ከመሆኑ ክርስቶስ ከመሆኑ በስተቀር እኛ ሌላ ነገር ምን ሰማው ነገር የለም። ማቆም ታሪክ የለም። ብቻ እኔ መኖር በቃ ሰላም ያሳድርኝ። ሰላም ጸሎቴን አረጋለሁ፣ ተኛለሁ፣ እነሳለሁ። ያው ልጅም ነኝ። ስለዚህ ነገር ማቆ ታሪክ የለም። ማቀው ይሄንን ታሪክ ነው። እኔ ተምሬ ሌላ ትልቅ ደረጃ መድረስ እንጂ ስለ ሃይማኖት ጠለቅ ብዬ አላውቅም። ስለ ፕሮቴስታንት ምን የተረዳሁት ነገር የለም። ስለ ኦርቶዶክስም ደግሞ ጥምቀት ሲመጣ ያለው ነገር ነው ደስ የሚለኝ በጣም ውስጤ ያቺ ነገር በጣም አውቃለሁና ውስጤ በጣም ይደሰታል። ብቻ አቦ ቤተክርስቲያን ነው የኛ ደብራችን ያሳደገንም። በቃ ወጥተ ዳገተን ወደ ላይ ከፍ ብለ ብቻ የምትሄድ ቤተክርስቲያን ነው። አሁንም ስቲል ሳይገባኝ ቤተክርስቲያኑ ለምን ተወጀዋለች ብትልኝ በጣም ነው የምወደው። አሁን ልነግር አልችልም። አሁን ማለት ቢሆንልኝና ቢሳካልኝ የማሰራው ማቆሙ ቤተክርስቲያን ነው። በወቅቱ ግን በጣም ነበር የምወደው። ዝም ብዬ ቤተክርስቲያኑ ወደዋለሁ። በጣም ነው የምወደው። ብዙ ጥምቀት ይዛ በጣም ነበር የሚከበረው። ስለ እውነት ነው የምነግርህ። በጣም ፈረስ ግልቢያም አለ እናያለን አንቀርም። እኔ በጣም ነበር ደስ የሚለኝ። ያቺን ቀን ነበር የምናፍቀው ልጅ ሆኜ ራሱ ማለት ነው። ከዛ እንደ አጋጣሚ እንግዲህ ያም አለፈ። እኔም አደኩ ነው ኖርኩኝ። ከሱ ጋርም ሲታወቅ እንደዛ አለኝ። እርቅ ይሁን ፖድካስት በጣም ነበር የሚያሳዝነኝ። ደግሞ በጣም እዛ ጋር ማን ነው የሚያሳዝነኝ? ይሄ ወንድሜና ታላቁ በቃ ወንድም አለኝ። እኔ ከናቴ ልጆች እኔ ሴት ነኝ ብቻ ነኝና ወንድም ነው ያለኝ። ሶስቱም ወንድሞች አሉ። ለነሱ ምን ይደርስባቸዋል? በቃ ይሄኛው የሚኖረው ከወንድሙ ጋር ስለነበረ በጣም ያሳዝን ነበር። ምስኪን ነው ራሱ ሰርቶ የሚበላው። ምዝቃኔ ቀን ስራ ሲሰራ ይውላል። ማታ ገብቶ ራሱ በስሎ ነው የሚበላው። ወንድሙ ጅቡቲ ሹፌር ነው። በጣም ነበር የሚያሳዝነኝ። ሳየው በጣም ያሳዝነኝ። ስለ እውነት ነው የምነግርህ። ከዛ ቤት ምሳ እኔ ለራሴ የሚበላውን ታውቃለች ጓደኛዬ ወስጄ ሰርቼ ወስድና የሆነች ሌላ ጓደኛ ነበረች ጊዜ የምትባል ከሷ ጋር እንሄድና ይዘን እኔ ለሁለት ነው የምንሄደው። ሄደን ሌላም ልጅ አብሮት ነበር ሌላ ጓደኛ ወንድ ጓደኛ መሳሳት እንወስድላቸው ነበር። እነሱን አበልተን እንመለስ ነበር። በጣም ነበር የሚያሳዝነኝ። ያልፎ የእውነቴን ነው የምነግርህ። ያልፎ እንደዛ እናደርግ ነበር። በዛ የተነሳ የሆነች ልጅ ሴት ታያት ነበር። ሰላም ትባላለች። ጓደኛ ታውቃለች። እና እሷ በመስኮት ታየኛለች። እኛ ስንሄድ ማለት ነው። እቺ ልጅ ቀንቀን ትሄዳለች ወንዶች ጋር እየባለገች ነው ምናምን ትላታለች። ከዛ ምን አይነት ጦርነት እንደተፈጠረ ልነግር አልችልም። ከምኖርበት ቤት ጋር ማለት ነው። አንቺ እንደዚህ እየዞርሽ እኔ ሲወጣ እየወጣሽ እግሬን ጠብቀሽ ምናምን ብላ በጣም ተጣላን። ጸብ ተፈጠረ። እንደ አጋጣሚ እሷኔን አሳድጋ የምትፈልገኝ ለወንድሟ ልትድረኝ ነው ባይዘው። ይሄ ታሪክ ደግሞ በኋላ ነው የገባኝ። እና እኔ አላቅም። እቺ ጓደኛዬን ደግሞ በጣም ነው የምወዳት። ማለት በጣም እንትን እንላለን። ነገ እንደኔ የምትኖረው ሰው ቤት ነው። ያቺ የምትኖረው ሰው ቤት ነው። እንደዛ ያለን እንደ አጋጣሚ የጸባችን ቀን ከዛችም ሊለየኝ ሲፈልግ ከዛች ጓደኛዬ ጋር ሞባይል ባትሪ ልንቀበል ስንወጣ የኔዋ ከስራ ትመጣለች። እኔ ቤት የለውም። እናቷ ደግሞ ተቀምጣለች ቤት ውስጥ። ከዛ የትደሽ ነው ስለኝ አይ እዛ ጋር ከዛ ልጅ እዛች ጋር ነው ከዛች ልጅ ባትሪ ልንቀበል ነው። ሌላ ታሪክ ውስጥ ስትገባ እኔ እንደዚህ አይደለም። ጫዋ ነው ያሳደገኝ፣ ጫዋ ነው የወለደኝ። እና ምንም ነገር ቢፈጠር አባቴ ጉርጓድ ውስጥ እንዲሰደብ አልፈልግም። ዞሮ ይሄ አባቴ ይሞትም ይኑርም ከየትም ተወደድ በመትጠራው አባት ጉርጓድ ውስጥም ሆኖ በሱ ስም እስከተጠራው ድረስ እሱን ስም ማስጠራት አልፈልግም ባላቀውም። እና እናቴም ደግሞ እኔን እስከዚህኛው እድሜ ድረስ ባታሳድገኝ ወንድሞቼን አሳድጋለች። አለ አባት ይሄን ሁሉ ልጅ ሰብስባ አሳድጋል። ለወግ ለማዕረግ አበቅታቸዋለች የአባቴ ልጆችና ምንም ነገር ቢሆን እነሱ ማስነካት አልፈልግም። እና እኔ እንደዚህ አይነት ሰው አይደለሁም። በእንደዚህ ቦታ የሚጠራ ሰው አይደለሁም። እኔ ከተጠራጠርሽኝ ሐኪም ቤት ወስጂኝ መፎከራይ ነው አላቅም ሌላ ታሪክና ሐኪም ቤት ወስጂኝ ይላት ነበር። የመጨረሻ መሬት ላይ አስተኝታ በሂል ጫማ ሄደችብኝ። እንደዚህ ማለት ነው። አስተኝታ እንደዚህ ሆዴ ላይ ተራመደችብኝ። የእውነት ነው የምነግርህ። ቤት እናቷ ቁጭ ብላ ያየችኝ ነው። ይሄን ታሪክ እኔ አላቅም። እሷ እኔን የምትፈልገኝ ለወንድሟ ስለሆነ እኔ ከሌላ ወንድ ጋር ሄጄ የሚባልግ ነው የሚመስላት። ወንድሟ ማለት አስበው የሷ ወንድም እኔን ሲያገባኝ እኔ ይሄን ሁሉ ታሪክ አላቅም።
እኔ ለትልቅ ነገር ገና ለትልቅ ቦታ የሚፈልግሽ ምናምን እኔንም አታስተምረኝ እኔ እሷ ቤት ነው ገና ሌላ ለሷ ሊዛመድ ነው አላቅም ይሄን ጉድ ስትለኝ በቃ ይሄ መጨረሻችን ነው እኔ ሴት ልጅ ነኝ እንዴት እንደዚህ ታረጋኛለሽ ብዬ ምንም አልተናገርኩም ተጣላን ያው እንግዲህ ደበደበችኝ ጣለችኝ ላይ ተራመደች እንግዲህ ወይ ጠርጥራኝ ይሆናል እሱን እግዚአብሔር ነው የሚያውቀው እኔን ታሪክ አላቅም እሱ ለእግዚአብሔር ሰጥቻለሁ ለመሰለ እግዚአብሔር እኔን እንኳን ያሳደገኝ ወይ ደግሞ እንኳን ባዳ መቅጣት ካለበት እናቴን ይቀጣታል ይሄን የማልጠራጠረው ጉዳይ ነው ስላሳየኝም ማለት ነው እና በሬ ስለ እውነት የሚናገረው ነገም ዛሬም መቅጣት ካለበት ማንንም ይሁን ላጥፋ አላጥፋ እኔንም በጣም ይቀጣኛል እኔ አውቃለሁ ግን ማንንም አይምርምና ቀናለው ደግሞ እሱ እኔ ካጠፋው እኔ ነው የሚቆነጥጠኝ ምኑ ጋር እንደሚቆነጥጠኝ አውቃለሁ እንዴት እንደሚያደርገኝ ግን እሷ በወቅቱ እንደዚህ ታረጋኝ ለእግዚአብሔር ሰጠኋት ያኔ ያለቀስኩኝ ምንም አልተናገርኩም እንዳጋጣኝ ማታ ተጣላን በጧቱ የሆነ ለምን ማታ ተጣላን የሆነ ቦታ ሄደች መጣ ነጋ ከዛ በማግስቱ ምንም ነገር አልተናገርኩም ልብሴን አላስኩም አንድ ጨርቅ ሳልይዝ ውልቅ ብዬ ነው የወጣሁት ምንም ነገር የማላውቀው ሀገር ወጣሁ የሆነች ትምህርት ቤት ልጆቿን ሳባላልስ የማቃት ልጅ ነበረች እሷ ቤት አንድ ቀን አደርኩኝ ሰው ቤት ነው ሰው የምትሰራው ከዛ በሁለተኛው ቀን እቺኛው ጓደኛዬ ጉራ ጊዜ የሚል ጓደኛዬ ትወስድኝና የምትኖርበት ሰው መሰራበት አፍሪካዊ ቤት ነውና እዛ ቤት ቀጠረችኝ በ100 ብር እዛ ቤት አስገባችኝ ያው መኖርሽ ካልቀረብ ላይ በ100 ብር እዛ እየሰራው እየኖርኩ እኔና ንጌ መሃል ላይ ተለያየን እሷ ክፍለ ሀገር ሄደች እንዳጋጣሚ ሌላ ጉዳይ ገጥሞት በራሷ አልነበረችም ስንጣላ እሷ አልነበረችም እሷም ዞሮ ዞሮ ብትኖርም የምትኖረው ሰው ቤት ነው እና አልነበረችም እሷም እነዛ የምትኖርባቸው ሰዎች ራሱ ከኔ ሰዎች ጋር አንድ አይነት ናቸው ህይወታቸው እነሱ ሌላ እሷ የምትኖረው ሌላ እና ምንም እንትን ልታድነኝም አትችልም በወቅቱ እሷም ያቺ ያው እዚሁ ስለምትኖር እንዳጋጣሚ ሌላኛው ቤት አስጋባችኝ በ100 ብር አንድ ወር ልስራ 2 ወር ልስራ እዛ ቤት አላውቅም በቃ ያለኝ አማራጭ ከሰው ቤት ኑሮ መውጣት ነበረ አንድ ያጎት ልጅ አለ ነፍሱን ይማረውና የሞተው ከሞት በፊት ሃምቦ የሚኖር ወንድም ነበርኝና እሱም ያጎት ልጅ ነው ለኔ ብዙ ነገር ያስብ ነበር በጣም ብዙ ነገር ከሚኖርበት ነገር የተነሳና እንደ አጋጣሚ የቢዝነስ ባንክ ኃላፊ ነበረ ሃምቦ ከተማ ነው የሚኖረው የነበረ በወቅቱ እሱ ጋር ደወልኩና እንደዚህ ነው እና ምን ላደርግ ይሄኛው ወንድሙን የሱን ታላቅ ወንድሙን አላቀውም መልኩን ራሱ አላቀም ይሄ ነው ብዬ የሚሄድበት ዘመድ የለኝም በነገራችን ላይ ምንም ማለት ዘመድ የለኝም የት ልሂድ ከዛ ያለኝ አማራጭ እሱ ጋር ደወልኩ ስልኩ ስለነበረኝ በሱቅ ስልክ እና እንዴት ላርግ ሲለው እኔ እሱ ጋር ደውዬ ነግረዋለሁ የሱን ስልክ ያዥ ብሎ ስልኩን ሰጠኝ እሱ ጋር ደውያለኝ ከዛ እሱ ጋር ደወልኩኝ ይሄኛውም ጓደኛዬ ወንድሙ ጋር ነው የሚኖረው እሱ ጋር ብዙ ጊዜ መቀመጥ አልችልም መኖርም አልችልም ከዛ እሱ ጋር ደወልኩኝ ምን አይነት ልብስ ነው የለበሽው አለኝ እና እንደዚህ አይነት ልብስ ለብሻለሁ አልኩት ከጀርመን አየር ጤና ከአየር ጤና ጦረሎች ታክሲ ይዘሽ ነይ ሙሉ ወንጌል ጋር ውረጃ ላይ ወረድኩኝ እሱ እንደዚህ አይነት ጥቁር ሌዘር ለብሻለሁ አለኝ እኔ ደግሞ ታይትና የሆነ ብራቡር ቲሸርት ከላይ የለበስኩት ነኝ አልኩት ልጆኜ መልስ ሲመጣ ክፍለ ሀገር ህፃኖኜ አይቼዋለሁ እና በጣም ለየት ያለ መልክ ነው ያለው ቀይ ነው እና እንደዚህ ለብሻለሁ ስላለኝ እንዲቆሜ አየሁት እየፈለገኝ ነበርና ጠራሁት ከሱ ጋር ሄድኩኝ የተወሰነ ጊዜ ከሱ ጋር ተቀመጥኩ እንዳጋጣሚ ከዚህ ጋር ጓደኛ ሆኛለሁ እርቂሁን ፖድካስት ያው እንግዲህ የልጅነት ፍቅር ከባድ ነው ይሄንንም ሳላውቀው ፍቅር ያለው እድሜ ደርሷል ለፍቅርና 18 ካለፈ ከባድ ነው ይሄኛው እንደዚህ እንዳጋጣሚ ደውዬ ሳወራው ጓደኛ አለሽ እንዲያለኝ አልኩት ምን አነሳው ነው ሲለኝ አይ እንደዚህ ነው ስራ አለው ኖርማሊ የሚሰራው ያኔ ኮንስትራክሽን ውስጥ ነው አይ ስራ የለውም ለጊዜው ያው ቀን ስራ ነው የሚሰራው ምናምን ብዬ አወራሁት እሱም የሚፈልገው ያው እኔ ልጅነት ነው እንጂ ለኔ አልገባኝም ልጅ ስለነበርኩ በወቅቱ ልጅ ስትሆንና የመጀመሪያ ፍቅር ውስጥ ስትገባ ደግሞ ነገሮችን ላታስተውስ
ላታስተውል ትችላለህ። በጣም ፈጣን ነኝ፣ በጣም ልጅ ነኝ፣ ለነገሮች ቸኩላለሁ፣ ለውሳኔ በጣም ፈጣን ነኝ። እሱ ያው የተፈጥሮኝ ነው። አሁንም ፈጣን ነኝ። በቃ ለመወሰን ካልኩኝ በደቂቃ ወስኜ ነው ነገሮችን እንትን የምለውና አይሆንም ካልኩ አይሆንም ነው፣ ይሆናል ካልኩ ይሆናል ነው። እና እንደ አጋጣሚ እንዴት ነው ታዲያ ምረት ምናምን አለኝ። አይ በቃ ጓደኛዬ ነው ምናምን አልኩት። እና ስራ ከሌለው እንዴት አለኝ። በቃ ኖረውም አልኖረውም በጣም ነው የምወደው አልኩት። እኔ ግልጽ ነኝ፣ ድብብቆሽ ነገር አይመቸኝም። እዛ አይሆንም አለኝ። እንዴት አይሆንም? እሺ በቃ ካልሆነ ችግር የለውም አልኩት። ከዛ የሆነ ቀን እሱ ጋር ደርሼ አውርቼ ያለው ነገር ስራ ሰው ቤት እንዲያስገባኝ ደላላ እንዲነግረኝልኝ ነግሬው ተመለስኩኝ። ትራንስፖርት ደግሞ ከራሱ ወንድሜ ነው የሚቀበለው ከአጎቴ ልጅ የሚለው ማለት ነው። የእውነት ነው የምነግርህ። ከዛ አንቺ ለኔ ተተዝጅልኝ አልታዘዝም አልኩት። ከዛ እንዳጋጣሚ ምረት አለችኝ ሚስቱ። አቤት ለምን እንደዚህ ከምትሆኚ? እሱ በቃ ወደ አረብ እንዲሄድ ነበር የሚፈልገው። አረብ ሀገር ልልከኝ ይፈልግ ነበር። እኔ ደግሞ እንደሰው ነገር አትሞክሪም ስለኝ አልሞክርም። በፍጹም የሰው ሀገር መሄድ አልፈልግም። እግዚአብሔር ለኔ የሚያሳልፍልኝ ከሆነ በሀገር ያሳልፍልኝ፣ ካልሆነ ይቅር ብዬ እምቢ አልኩት። እዱን ሊሞክርልሽ ብሎኝ ነበር፣ አልፈልግም አልኩት። እሷ ደግሞ የሆነ አስተማሪ እንዳጋጣሚ ግቢ ውስጥ ነበርና ከሱ ጋር እኔ ግንኙነት እንዲኖረን ትፈልጋለች። ያው አስተማሪ ነው፣ ገንዘብ አለው። እኔ ደግሞ ምንም ስለሌለኝ መቼም አንተ ወይ ለኔም ይሆነ ለኔ ያስባልኝ ይሆናል። እሷም እንደ ጓደኛዬ ናት ለኔ አሁንም ድረስ በጣም ነው የምወዳት እና በጣም አከብራታለሁ ስትለኝ ወይ እኔ እንደዚህ ነገር አይመቸኝም። በቃ እኔ በደላላ ፍቅር አልፈልግም። አንዴ ወደድኩት አለ እግዚአብሔር ለኔ ከሰጠኝ ይስጠኝ፣ ለኔ ካልሆነ አልፈልግም። በቃ እኔ እንደዚህ ነገር አይመቸኝም። እኔ እኮ ኖርማሊ እንደዚህ አይነት ችግር የለብኝም፣ መኖርም ይችላልው፣ ችግር የለውም። ግን ደግሞ አንድ ያፍቅራለሁ። ይሄ የሚያገባኝ ከሆነ ያገባኛል፣ የማያገባኝ ከሆነ እሱም ይቀራል እንጂ እኔ እዛም አልልም፣ ምንም አልፈልግም። አረ ምረቴ ስራ አለው እኮ ምናምን ስትለኝ ወይ ያመሰግናለሁ እኔ አልፈልግም አልኩ። አማርኛ ራሱ በደንብ አልችልም፣ ታውቀኛለች እሷ። ከዛ እሺ በቃ አለችኝ። የሆነ ሰው ቤት ስታስገባኝ ያ በጣም ከባድ ነው፣ ትልቅ ፎቅ ነው፣ ትልቅ ቤት ነው፣ ከኔ አቅም ጋር አይሄድም። በጣም ልጅ ነኝ። ወይ እቺ እኮ ልጅ ናት፣ ለዚህ ቤት አትሆንም አሉኝና መለሱኝ። እሺ አልኩት። እሱን ሄጄ አሁን ባለቤት ጋር ሄድኩና ስራ ፈልግልኝ ሰው ቤት ቢሆን ለስራ አልኩት። ከዛ እንዳጋጣሚ እንዲየኖረን ወንድሜ ጋር ነው የምኖረው። ከወንድሜ ጋር የሆነ ቀን መቼም ሲመጣ ተጣላን። ወይ እኔን ወይ ፍቅረኛሽ ምረጭ አለኝ። ለምን አልኩት። አይ አለኝ ወይ ከኔ ጋር ኑሪና እኔ እንደማዝሽ ታዘዥ፣ አለበለዚያ እሱን ከሆነ ደግሞ እሱን አለኝ። እግዚአብሔር ይመስገን እሺ ወንድሜ ያልኩት። ምንም አልተናገርኩም። ጓዜን ጠቅልዬ ውልቅ ሄድኩኝ። ለውሳኔ በጣም ቅርብ ነኝ እና ሄድኩኝ። መሄድበት ከሱ ውጭ ሌላ ዘመድ የለኝ። እዚህ ጋር የሚለው ወንድም ያለኝ የሚለው እንኳን እሱ ነው። አንዴ እናቴ ልጅ አጠገቤ የለም እና ወጣሁ። የፈጠረኝ አምላክ መጀመሪያ አሳልፎ ይሰጠኝምና ወጣሁ። ወጥቼ እሱ ጋር ደወልኩኝ። ከዛ እሺ ነው ያለኝ። እርቂሁን ፖድካስት ቀን ደላላ ቤት ነው የሚውለው እና ማታ ደላላው ቁልፍ ይሰጠኝና ቁልፍ እሱ ጋር ማደር ጀመርኩ። ቤቱ ደላላው የሚሰራበት እንደዚህ ትንሽ ቢሮ ናት። እሱ ጋር አድራለሁ እና አንድ ቀን ሚስቱ ስትመጣ እኔ እዛ ውስጥ ከፍቼ ቁጭ ብያለሁ። በጣም ማለት ኖርማሊ ፊቴ በጣም ቆንጆ ነበርኩ ያው በወቅቱ። አሁን እግዚአብሔር ይመስገን ለልጆች አከፋፍዬ ነውና እውነቴን ነው። በጣም ፊቴ እንደዚህ አልነበረም እና በጣም እንትን ነበረ። የልጅነትን ፊት ነው ስታየው። እሷም ልጅ ነገር ነች፣ ወጣት ነች። በቃ አንቃ ነው ያዘችኝ። ምንድነው ሲላት እዚህ ምን ታረጋለሽ? ከባለቤት ጋር ጉዳይ አለሽ? ግንኙነት አለ? ኧረ እባክሽ እኔ ስራ ፈላጊ ነኝ፣ ስራ አጥቼ ነው። እንደዚህ ባል ነገር የለም። ቢሮ ውስጥ እሱ የለም። ምን ታረጋለሽ? ከሷ ጋር ተደባደበን። የሌለ ድብድብ ተደባድበን አልኩኝ። በቃ ያው ሜዳ ላይ በቃ ሀገር ጉድ እስኪል ድረስ ሰው በቃ ማለይት እስኪያጠቅት ድረስ ተደባደበን። በስተመጨረሻ በአቅም ሲያቅታት ነከሰችኝ። እዚህ ጋር በጣም በቃ ቅርብ ጊዜ የተፈጠባሰ ነውና የሌለ ነው የነከሰችኝ። ቀጥታ ቅርብ ነበር ፖሊስ ጣቢያ ወረድኩኝ። በጣም በቃ ውስጥ ያለው ልነግር አልችልም። ፖሊስ ጣቢያ ወረድኩና ስለነከሰችኝ ደማ
ከዛ እሷ ካልታሰረች አልኩና ከፖሊሱ ጋር ግብ ፈጠርኩ። ፖሊሱን ይዤ መጣሁ። ሳመጣቸው እሷን አስመለጧት። ባሏ ነበረ። በቃ እኔ ያሳክማታለሁ እኔ አልነበርኩ ምናምን ተባለ ነገሩ። እኔ ብቻዬን ነኝ እንደነገርኩ አቀዘቀዙት። በወቅቱ እሱም ስራ ስለሆነ አልነበረም። እኔ ብቻ ነኝ ደላላ ቤት ያለውና አሳከመኝ። ነገሩ አለፈ። ከዛ በቃ እሱ አሁን ባለቤቴ በቃ ነይና እኔ ጋር ይደሪ መሀል ቤት እያለን ይሄኛው እንደ አጋጣሚ ታላቅ ወንድሙ ሚስት አለችው አገባ። እሱ ጋር አድራለሁ። እሷ ደብቃ ነበር የምታስገባኝ። ለኔ በጣም ብዙ ዋጋ ይከፈለች። በጣም በህይወቴ ብዙ ዋጋ ይከፈለችልኝ እና እገባለሁ። እሱ ሲመጣ ጠፋለሁ፣ እደበቃለሁ። በቃ ነገሮቹ ሳይመቹ ሲቀሩ ወይ ለኔ በቃ ጥሩ ካልሆነ ሁኔታው ይሄድና እንደ አጋጣሚ ቤተክርስቲያን መመላለስ ጀመርኩኝ። ይሄኛውን የሚወደው ፓርቲ ስለነበረ ያኛውን ጠለቅ ብዬ ይሄ ነው ብዬ ብዙም ለመኖር ግን ያው ከቤተሰብ የምትቀበለው ነገሮች አይደለም የምትኖረው። እድሜ መወሰን ስትችል ብቻ ነው መወሰን የምትችለው እና እኔ መኖር ስላለብኝ ነው እዛ ቦታ ላይ ሲኖር የነበረው። አሁን ኦርቶዶክስን አልፈልግም ብዬ ሙስሊም መሆን ይችላልው ለራሴ ማለት ነው። ሌላ ሃይማኖት መሆን ይችላልው። ግን በወቅቱ አንተ ውርስ ነው የምትቀበለው። እኔ በወቅቱ መወሰን አልችልም ወይ ደግሞ ሃይማኖት እንዲ ነው የምትለው ነገር የለም። መኖር ካለበት ከቤተሰብ ጋር ኖርኩኝ። እዛ የሚያሳድጉኝ ቤት የሚኖሩት ይሄንን ህይወት ነው። ከነሱ ጋር የሚኖሩት ኑሮ ነው የሚኖረው። ይሄኛው ግን ከሱ ጋር በፍቅር እግዚአብሔር እኔን ፈልጎኝ እሱን ወደ እኔ ላከ ብዬ ነው የማምነውና ከሱ ጋር ሲኖር በቃ ኦርቶዶክስ መሆን አለብሽ ምን ጎሎብሽ ነው ሲለኝ እኔ እኮ ታሪኩን ማለት የሚጎለኝ ወይ ጎደለብኝ ነገር አላቅም። እዚህ ጋር ማቆም ነገር የለም። በቃ አላቅም። ስለዛ ግን ያው እንደማንኛውም ሃይማኖት ትኖራለህ፣ ትወጣለህ፣ ትሄዳለህ። መሄድ ካለብህ ከሌለብኝ ቤቴ ውላለሁ ሲፈቀድልኝ ነው ያም ቸርች መሄድ የሚችለው አሁን የሚኖርበት ቤት እንደነገርኩ። ግን የማቆ ታሪክ የለም። እኔ በቃ መኖር ሲኖር ስለመጣው ነው የሚሄደው። እዚህኛው ግን በቃ መሄድ አለብሽ ኦርቶዶክስ መሆን አለብሽ አለኝ። በጣም ነው ማፈቅረው። ካለሱም ሰው የለኝም። ሲቀጥልም ደግሞ እውነት ነው ምንም የጎደለብኝ ነገር የለም። ለሱ የሚሰጠው መልስ የለኝም። አላቅማ እግዚአብሔር ደግሞ አንተን ፈጥሮ ምንም አያጎልብህም። መኖር ስላለብኝ እዚህ ዓለም ላይ ፈጠረኝና ምንም ሊያጎልብኝ አይችልም። አሁንም የጎደለብኝ ነገር ስለሌለ ስሙ የተመሰገነ ይሁን እና ሄድኩኝ ከሱ ጋር ሄደን ኦርቶዶክስ ሆንኩኝ። ማንንም ያው እኔ ያለኝ ቤተሰብም ዘመድም እሱ ስለሆነ ከዛ በተረፈ መሸሸጊያ ሆኖ ቀረ ሚካኤል አባቴ። የማርፍበት የሚሸሽበት ሲከፋኝ ማለቅስበት ማደሪያ አጥቼ ወንድሙ ሲኖር በተለይ ብዙ ጊዜ ማደሪያ የሚባል አይታሰብም። በቃ በር የሚዘጋው እሱ ስለሆነ በብዛት ማታ ስለሆነ የሚመጣው ኮንዶሚኒየም ነው። ብዙም ለመግባት አይመችም። እንደፈለክ ተደብቀ የምትተኛበት አይደለም። በጣም ኃይለኛ ሳል ነበረብኝ። በጣም ተደብቀም ሰው ቤት የምታደር ሳል አይደለም። ሳል ይዞ ስርቆት ምን ይዞ ይቅርታ ጸሎት አይሆንምና ሳል ይዞ የትም ቦታም እንደዚህ የምትደበቅ ነገር አይደለም። መድኃኒት የሚገዛልኝ አጥቼ ያኔ እሱ እንዲ መድኃኒት ገዝቶልኝ ብቻዬን እሱ ክፍለ ሀገር ሄዶ ደጅ ነበርና ማድረው መድኃኒቱን ከማዋጫ ብር ነበረኝ። ማን ነው ምግብ በልቼ የሚውጥበት ብር መድኃኒቱን ተገዝቶ በምን ምግብ ልብላ እንደነገርኩ የሚሄድበት ሰው እሷ አንዲት ጓደኛዬ ነበረች። እሷ የለችም። ሌላ ጓደኛም የለኝም። ያቺኛም ጓደኛዬ ናት። እሷም እንዳጋጣሚ በቃ ተለያየን፣ አንገናኝ። ምንም አባከና ብዬ የሚሄድበት ዘመድ አልነበረኝም። ቤተሰብ ጓደኛ የለኝም። በቃ እኔ ከዛ ሁለቱ ጓደኛዬ እንጂ ሌላ ጓደኛ የለኝም። ንጋት የለችም፣ ያቺኛው የለችም። ማን ጋር ልሂድ? ኮንዶሚኒየም ስር ቆጣሪ የሚያፈስ ውሃ በመስጠት አስቀምጦ ነበረ። ብሎክ 46 እዛ ውሻ ማታ ማታ ይጠጣል። ጠዋት እኔ በሱ ውሃ መድኃኒት ውጪ ሄጄ ወይ ስራ ፍለጋ እሄዳለሁ። እንዴት ደጅ አድራለሁ። ማድረው ቤተክርስቲያን ደጅ ነው። ባይዘው ብዙ ጊዜ ቤተክርስቲያን ሚካኤል ደጅ ነው ማድረው። ጀሞ ሚካኤል ማለት ነው። መከኒሳ ደብረገነት ቅዱስ ሚካኤል እና ያን ውሻ ቆጣሪ ውሃ አንዳንድ ቆጣሪዎች ይበላሹ ነው ውሃ ያንጠባጥበ የለ ለቆጣሪ ኮንዶሚኒየም ስለሆነ መስጠጠባ ያረጉበታል ከስር። ሰው ቤት ለምነው በየጊዜው ሰው አትለምንም፣ ያሳፍራል። እኔ በብዛት በደንብ ራሱ ቋንቋ አልችልም ነበርና
እግዚአብሔር በሚያውቀው ውሻ የጠጣውን ውሃ ጠጥቼ መድኃኒት ይወጥ ነበር። አሞክሲሲሊን አይል ማለት ነው። ለምን የሚሄድበት ሰው የለም በወቅቱ። እኔ ያለኝ እሱም አንድ ነበረ። እሱም አመት በዓል ደርሶ ፋሲካ ነው መሰለኝና ቤተሰቦቹ ጋር ሄደ። ያውኑ ባለቤቴ ሁሌ ቤተክርስቲያን ይሄድን ማነው አመት በዓል በደረሰ ቁጥር ቤተሰቦቹ ጋር ስለሚሄድ እኔ አላቃቸውም፣ ከሱ ጋርም አልተጋባንም። ዝም ብሎ ጓደኛሞች ስለሆነ እንዴት ነው ከሱ ቤተሰብ ጋር ከሱ የሚሄደው? ሄዳልኩት ሄደ። መቅረት ስለሌለበት እናት አባት አለው እሱ። እኔ ነኝ በወቅቱ መሄጃ የሌለኝ እንጂ እና ያን ውሻ የጠጣውን ውሃ እየጠጣው መድኃኒት ይውጥ ነበር። መሄጃ ሳጣ ሄጄ ማድረው ሚካኤል ነው የሚውለው ሚካኤል ነው። እና በወቅቱ እናትም ሆኖ አባትም ሆኖ እህትም ወንድምም ምንም ነገር ሆኖ የጠበቀኝ ሚካኤል ነበር። እና እንደ አጋጣሚ ሚካኤል ደጅ ነበር ሄጄ ማድረው። ይሄ ሁሉ ልንገራት ለጓደኛዬ አላውቅም። እሷን ነበረች፣ እሷም ክፍለ ሀገር ነበረች ያኔና ሚካኤል ሳድር ሚካኤል አሁን በጣም ያማረና ያኔ እንደዚህ ማን ነበር ኖርማሊ ጫካ ነው ያው ቤተክርስቲያን ስለሆነ ነው እንጂ እንድች የሆነች ብሎኬት ነገር መቀመጫ ነበረች። ያሁኑ ሱቆቹ ከመሰራታቸው በፊት ተጀምሮ ነበር። ያኔ ያው ሱቆቹ ተጀምሮ ነበር፣ ጅማሮ ላይ ናቸው። እና እንደዚህ ለሊት ወንዶች በቤተክርስቲያን መሃል ላይ አቋራጭ መንገድ አለ። የወንዶች ድምጽ ሲሰማ ወንድ ሲሄድ ሲሰማ ያን ብሎኬት ውስጥ ነበር እንደዚህ የሚገባው። ሰው ሲያልፍ ጭር ሲል እተኛለሁ ተደግፌ ማለት ነው። ልክ ድምጽ ሲሰማ ቱቦ ውስጥ እደበቃለሁ። ያ ብሎኬቱ ትንሽ ከፍ ያለ ነው፣ ለጥ ብዬ ነበር የሚተኛው። እንደዛ ያልኩኝ ብዙ ቀናትን አሳለፍኩ። ሳምንት አልሆነም ብለ ነው። ከዛ አንድ ቀን የሆነች የነቢጤ እዛ የሚሰራው ቤት ውስጥ ገብታ 2 ቀን ምናምን አየኋት። ከዛ 2 ልጆች አሏትና ከነሱ ጋር ምን በእናትሽ እዚህ ውስጥ ገብቼ ካንቺ ጋር ልተኛ አልኳት። እና አዎ ተኛ አለችኝ። ቢያንስ ከአንዱ 2 ይሻላል ጋባውና ከሷ ጋር 2 ቀን እንደዚህ አድሬያለሁ መሬት ላይ ተኝቼ 2 ቀን ተኛሁኝ። በስንተኛው ቀን እንዳጋጣሚ እሱም ሳምንት ምናምን ተኛው መድኃኒቴንም ጨረስኩ። በ3 ቀን አንዴ ብሻና ነው ሽንት ለምን ሽንት ለምን ላቤ እንኳን ቢያንስ ስቲል ላቤ ያልበሄለ ላብ ሲያልበኝ የሚሸተው ሰውነቴ መድኃኒት ነበር። መድኃኒት አሞክሲሲሊን በጣም ከባድ ነው። ውሃ ካልጠጣ ምግብ ካልበላ እንደው እንደ አጋጣሚ ቤተክርስቲያን ደጅ ጠዋት በረከት ከተገኘ ነገር ከተገኘ ቀምሳለሁ እንጂ ምግብ የሚባል ነገር አላገኝም ነበር። ሰውነቴ በጣም በቃ የሆነ ሙቀት ሲሰማ በጣም ነበር በቃ መድኃኒቱ ይቀፈኝ ነበር። እና ደላሎችም ጋር ሄጄ እንደዚህ ስራ ሲፈልግ ለክፋቱ ስራም እንደዚህ በወቅቱ ስለሚያመኝ ጣማመብኝ። እሱም መጣ እንደ አጋጣሚ በቃ ሚስቱ መጣች። እዛ ገባው እሷ ጋር። እሱ ስትኖር እንደዚህ ምግብ በላለሁ ምሳው በቀና እንደ እሱ ሳይኖር እሱ ሲወጣ እሱ ካለ አልገባም። እንደዛ ያልኩ ሳም ከኔ ጋር እሱ በኖረ ቁጥር እየተሰቃየች ምን እያለች ብዙ ጊዜ አሳለፍኩኝ። ብዙ መከራ ከሷ ጋር አሳለፍኩኝ። ለኔ ብላ እሷም ብዙ መከራ ተቀበለች። እኔን አሳልፋ ደጅ ላለመጣል ብላ። እርቅ ይሁን ፖድካስት ብዙ ጊዜ እሱ ሰው ቤት የሚያስቀጥረኝ እሱ ነበረ። ወንድሜ ሆኖ ለኔ እህት ሆኖ ማለት ነው። ታያጅ የሚሆንልኝ እህቴ ናት ብሎ ታናሽ እህቴ ናት፣ ታላቅ ወንድሜ ነው እያልኩ መታወቂያውን እያሳዘ ሰው ቤት ያስገባኝ ነበር። ብርም አልነበረም 200 ብር ብትሆን ነው። እና በቃ ሲሰራ ብዙ ሰው ቤት አይመቸኝም። እንዲህ ተቀጥሮ መስራት እኔ አይመቸኝም። አንዴ ነገር እኔ ግልጽ ነኝ። ሁለተኛ ነገር የሆነ ሽፍንፍን ነገር በህይወቴ እኔ አይመቸኝም። የሚገባበት ቤት ደግሞ በቃ የማይመቹኝ ለኔ የማይሆኑ ከኔ ባህሪ ጋር የማይሄዱ ቤቶች ናቸው የሚገጥሙ። ሚስቶቻቸው ስትወጣ ወንዶቹን እኔ የሚፈልጉ ቤት ነው ሁሉ ጊዜ የሚገጥመኝ። ስለዚህ ወራው ሰራው በጣም ጎበዘች ከተባልኩ 1 ወር ቢሰራ ነው። ከዛ በተረፈ 15 ቀን ሳምንት እኔ እንደዚህ አይነት ጥያቄ ያለበት ቤት ደግሞ እኔ አልሰራም። በጣም ነው የሚጠላው። ከዛ እያለን ብዙ አመት ቆይ በስተመጨረሻ በጣም መረረኝ። ነገሮች በጣም ከአቅሜ በላይ ሆኖ ለምን ተከራይተን አንወጣም አልኩት። ከዛ እኔ እኮ ትንሽ ምንም ነገር ገንዘብ ምናምን አለኝ። አይ ገንዘብ ይቅር በቃ ፍቅር እኮ ካሁኑ ላይ ያኖራል። እኔው መጠለያ ነው ፈልገው። እስከመቼ ነው ደጅ የሚኖረው? መጠለያ ያስፈልገኛል። በቃ የሆነ ቤት እንከራይና አብረን እንኑር። በቃ መጽሐፍ ቅዱስ ማልልኝና ወደ እጁ ሄደ ማልልኝ ላትከዳኝ። ከዛ ተከራይተን እንኑር አልኩት። ከዛ እኔ እኮ እህቶች አሉኝ። እንዴት ነው አንቺን የሚከዳሽ? እንዴትስ መጥፎ ነገር አንቺ ላይ ያደርሳለሁ? እና እናት አለኝ እህቶች አሉኝ አለኝ።
እና እኔ እሱ ከኔ የተሻለ ቤተክርስቲያን ያደገ ሰው ነው። ስለ ቤተክርስቲያን ያውቃል። ሰንበት ተማሪ ነበር፣ አገልጋይ ነው። በጣም ብዙ ነገር ያውቃል። ለኔ አስተማሪ ባለቤቴም ሳይሆን መምሬም ነው። ለኔ አሁን ባለቤት አይደለም፣ ለኔ መምሬ። ስለ እውነት ነው የምነግርህ። ወንድም ባስፈለገኝ ጊዜ፣ እህት ባስፈለገችኝ ጊዜ፣ እናት ባስፈለገችኝ ጊዜ ዛሬም ለኔ ሁሉ ነገር እሱ ነው እና ለኔ ሁሉ ነገር ነው። በቃ በአባት ቦታ መክሮኝ፣ በወንድም ቦታ፣ በባለቤት ቦታ በቃ የማይሆንልኝ ነገር የለምና ለኔ መምሬ እሱ ነው እና አለኝ። እሺ በቃ ብትከዳኝ አልኩት፣ እግዚአብሔርም ይከዳሃል እና ዛሬ የጠበቀኝ ቅዱስ ሚካኤል እስካሁን ያቆየኝ እሱ ነው፣ ነገም እሱ ነው። ደሞም አልኩት በቃ ባላውቅም አቡዬ ላይከዱኝ አይከዱኝም፣ እስከዛሬም ጠብቆኛል። የአገሬ ታቦት አይለቀህም ምንም ብትከዳኝ፣ ይሄን ነበር ያልኩት። ችግር የለውም ስለሱ አታስብ ያለኝ። ምንም ብር እጁ ላይ የለም፣ ስለ እውነት ነው የሚነግርህ። 200 ብር ነበር ኪስ ውስጥ ቤት ፍለጋ ስንዞር፣ አንድ ቀን ሙሉ ቤት ፍለጋ ዞረን 600 700 400 ያኔ 400 ማለት በጣም ውድ ነው። እኔ ምንም በሌለኝ ሰዓት ከዛ እንዳጋጣሚ ሆነች ቤት 400 ብር አገኘን። አሪፍ ቤት ነው፣ በጣም ጽድት ያለ ቤት ነውና ከዛ በቃ ከአቅማችን በላይ ነው፣ ምንም ማድረግ አልችልም፣ በቃ ነገ ሌላ ቤት እንፈልጋለን አለኝ። እሺ አልኩት። ከዛ ገባን። ወንድሙ እንዳጋጣሚ አልነበረም። ገባና እዛ አደረን። ጧት ተነሳው፣ ሌሊት ተኝቼ ህልም አየሁ። በነገራችን ላይ ስቲል አሁንም ድረስ አሁን ድረስ ህልም መፍታት አልችልም እንጂ ህልም አያለሁ። ያየኋት ህልም አትቀርም። ያ ከልጅነቴ አብሮኝ ያደገ ነው። እኔ አሁን ወይ በህልሜ ትን ብሎኝ ሊሞት ደርሼ ከሆነ ያ ነገር አይቀርልኝም። የሆነ ነገር ደግሞ እዚህ ጋር የሆነ ነገር ተፈጥሮ ይዛ ቦታ ከተገኘው ነገር አይቀርልኝም። በቃ ግን እግዚአብሔር ቀድሞ ያሳየኛል። እኔ ስለማላውቀው ስለማልማርበት ስለማጸልይበት ከሆነ በኋላ ነው ማስታውሰው። ደካማ ጎኔ በጣም ትልቁ እሱ ነው እና ተኝቼ ህልም አየሁ። ያ 400 የተባለበት ቤት በቃ ልጆቼ ሴትዮ በጣም ቀይ ናቸውና ራሳቸው ሴትዮ ግቡ በቃ ችግር የለውም እማማ እኔ ብር የለኝም በጣም ቸግሮኝ ነው፣ እኔ ቀን ስራ ሊሰራ ነው እና እስከ 15 ቀን ጠብቁኝና እሰጦታለሁ እላቸዋለሁ በህልሜ። ወይ ልጄ በቃ እሺ ችግር የለም ግቡ በቃ ይሉናል በህልሜ። ከዛ ጧት ተነሳና በ18 ነው እና ጧት ተነሳን እና ቤቱን እንፈልግ አልኩት። ስራ ልሄድ አለ። የቀን ስራ ነው የሚሰራው ከሚድሮ ኮቶ እንዳጋጣሚና አይ ስራ ልሄድ አለ። መለ ዛሬ ስራ አትሄድልኩ ለምን ሴትዮ እናናግራቸው አልኩት። የትላንትና እኮ ከ400 በታች የለም ብሎኛል። ምን ብዬ ነው ግድ የለም እናናግራቸው አልኩት። ህልሙን ብዙም አላስታወስኩም ረስቼዋለሁ። እማም አልኳቸው። አቤት አሉ። በባህሪ ነፊቴ በጣም ቶሎ ግንባሬ ይታሰራል መሰለኝና የሆነ ማወራው ነገር ሰው ወደ ቁጣ ነው የሚያደርገው። ይጮሃለው ስለሚቆጣ ሊሆን ይችላል። ለኔ ቁጣ አይደለም፣ ለዛ ሰው ግን ቁጣ ነው ለሚሰማኝ ሰውና ግን እንደምንም ብዬ እማማ አልኳቸው። አቤት አሉ። ግን መለያም ታናግራቸው እኔ የሆነ ፍንጮን ሰጣቸዋለሁ። እሺ እባክዎን እኛ ምንም የለንም ገና ጎጆ ልንወጣ ነው፣ አንድ ዕቃ የለንም። ስለዛ እኔ የቀን ስራ ልገባ ነው። 15 ቀን ብቻ ይጠብቁን፣ 200 ብር ያዙና ከ15 ቀን በኋላ እጨምርሎታለሁ እና እባክዎትን አልኳቸው። አይ ልጄ አሉና ከዛ አረማማ ምናምን ብሎ ለመናቸው ጠየቃቸውና ልጄ ችግር የለውም እሺ በቃ ችግር የለውም ካልክ እሺ አሉት። ወይ እግዚአብሔር ይመስገን። ወይኔ ጉዴ አልኩት። ምን ነው አለኝ። ህልም አይቼ ነበረ። እጭ ያንቺ ህልም ደግሞ ምን ሁሉ ጊዜ ከሆነ በኋላ ህልም አይቼ ነበር ታያለሽ አለኝ። እሺ በቃ ችግር የለውም ብቻ ተፈጽሟል አልኩት። ከዛ እንዳው መለሱና ያም ቤት ወንደላጤ ነው ያለበትና እቃው ሊቀይርና ይሄኛውን ቤት እናንተ ይገባሉን። እሺ አልኩ። መለሱና እቃ ልናወጣ ያ ቤት ከተከፈተ በኋላ 200 ብር ነው ያለን አላችሁ አሉ። አዎ አልኳቸው። እንዳውም አሉ የሆነች ልጅ ነበረች መከላከያ ነው ባለቤቷና አንዷ ደግሞ እንደዚህ ጎረቤት ናት። ያቺ መስታወት ትባላለች፣ ያቺኛው አበራሽ ትባላለች። ተከራይ ናቸውና አበራሽ አሉ። አቤት እቺ ልጅ ቀብድ ሰጠችኝ። በጣም ትንሽ የቤት ናት፣ ጓደኛዬ ታውቃለች ደርሳበታለችና ግን በአሁኑ ስንት ብር እንደምታወጣ እንግዲህ አሁኑ ኑሮ እንትን ይላል። ቀብድ ከሰጠችኝ ስንት ጊዜው ነው? አረ ማማ ሳምንት አልፎታል እኮ የማታጣቅም ስንት ጊዜው ነው? እስኪ ክፈቱት አሉና አስከፈቱት። ሲከፈት መስጠጠባና ይሁን ባልዲን ብቻ የሆነ ነገር ትንሽ ባልዲና አንድ መስጠጠባ ነበር።
ይሄንን ነው ያስቀመጠችው። አይ በቃ ይሄማ እና ምን ላርጋቸው እነዚህ ልጆች እኮ 200 ብር ብቻ ነው ያለኝ አሉ። ግን ይሄ ቤት ለነሱ ይሆን ነበር ምንም ስለሌላቸው በቂያቸው ነበር አሏት። እንዴ ማማ ተዋት በቃ ይቅርባት ለሱ አሉና ያቺም መጡና ያመስጠጠበና ባልዲ አወጡና እነሱ ግቡበት እናንተ በቃ እግዚአብሔር ለእናንተ ብሎ ነው ምናምን አሉ። በ200 ብር ገባን። እሱም የተኛበት አንድ ፍራሽ ነበረችው እና አንድ ወታደር የአሜሪካ አልጋ ትባላለች ፍራሽ ነበረች አልጋ አንድ ፍራሽ እሱን ያዘን። ከወንድሙ ቤት አንድ ትሪ አንድ ጭልፋ ብቻ መውሰዴን አውቃለሁ። ያን ወሰድነው። የሆነች ትንሽ ድስት ልውሰድ አይ ድስት አልወሰድኩም እውነት አልወሰድኩም። ትሪዋ እስካሁን አለችና አንድ ትሪ እና ኖ ትሪ አልወሰድኩም ሳህን ነው ትሪዋ አለችዋ እሱ ከሷን የተቀበልኩት። አንድ ጭልፋ አንድ ትንሽ እሱ ወጥ የሚሰራበት ማማሲያ እና አንድ ማንኪያ ነው ይዤ ወጣሁት። ያንቺን ይዘን ወጣን። ምንም ነገር የለንም። እሱ ኮንትራት የሚበላበት ቤት ሱቅ እንጀራ እሱ ስለሚወስድ በፊት በዛው እንቀጥላለን ተባባልን። እኔና እሱ በዛው ቀጠለን። እማማ አልኳቸው ሄጄ የተከረበት አቤት ልጅ ምንም ነገር የለም። ብርጭቆ አንድ ብርጭቆ ወስጃለሁ 2 ብርጭቆ እሱ የሚጠቀማቸው ነው የወሰድኩት። ዲስትም ትንሽ የምድጃ ትንሽ ዲስት ሰጡ። ከዛ እኔ ወንድሜ ጋር ደውዬ ባክህን 100 ብር ብቻ ስጠኝ ነው ያልኩት። ስለተጣላን 100 ብር ብቻ ነው የጠየቅኩት። ብዙ ብር አልነበረ። ወይኔ አሁን እኮ ስራ ቀዝቅዟል ምሬ የእውነት ምረት ብሎ ጣልቶኛ አቅም አሁንም ቢሆንና ምሬ ስራ ቀዝቅዞብኛል ምንም ብር የለኝም ማለት 100 ብር አስባል። ራሱ ስራ የሚሰራ ሰው ፈርኒቸር ቤት ያኔ የራሱ በጓደኞቹ ጋር ብቻ በሼር ነው የሚሰሩትና ቢያንስ አለው በቃ በቂ ህይወት አለው። 100 ብር አስቦ ለኔ ካሰብኩ እኮ ከየትም ታመጣለህ አይደል እንዴ? እኔ 100 ብር ነው የጠየቁት። እሱ ግን 500 አድርጎ ሊሰጠኝ ይችል ነበር። ለምን እኔ ቢያንስ ብዙ አመት የቆየው የአባቴ ወንድም ልጅ ነው። በጣም ቤተሰብ ነን እና ብዙም በልጅነት ያላስቸገርኩት። ትራንስፖርት እኮ ሲጠይቅ 50 ብር 100 ብር አውጥቶ የሚሰጠኝ ሰውዬ ነው ከጦራለች እዚህ ለመምጣት። ዛሬ 100 ብር ለኔ ያጣ እና አለቀስኩ። ለስልኩን ዘጋው። አሁን ታቦት ማደሪያ አካባቢ ቆሜ ነበር የጠየኩት ሚካኤል ታቦት ማደሪያ አካባቢና አለቀስኩ። ከዛ ተይዋለኝ። በጣም ያረጋጋኛል። ባለቤቴ ካኔ ትንሽ ሶሻል ያለ ነው የነገሮችን የሚያቀብ ጋር በሰል ያለ ነውና የተረጋጋ ሰው ነው። እኔ ነኝ ውክብ ያልኩት እንጂ ያው ልጅነትም ስላለ የሐሳብ እንደዚህ አልገባኝምና ተይዋለኝ። እሺ አልኩት። እስኪ ደግሞ እህት ጋር ደውል አልኩት። ደወልና እባክሽን 100 ብር ጎሎኝ ነው ምንም እጄ ላይ የለም 100 ብር ቢሰጪኝ ልምጣ አላት። እንደምታውቀው የሚያስተዳድረኝ እኮ ጸባለ እንግዲህ መሃል ላይ እኔም ከወንድሜ በዚህ በሱ ተጣላው እሱም ከቤተሰቡ በኔ ተጣላ። ነገሮች ትብልሽሽት አሉብን። ታውቃለህ በቃ የሆነ ተቆላለፉ ማለት ነው። የሌለ እስከ ግድያ ሊደራረስ ሆነ በኔ ተነሳ። እኔ ከወንድሜ ያጣሁት በሱ የተነሳ ነው። እሱን ተይው ነው እኔ እሱን አልተውም። እነሱ ደግሞ እሷን ተዋት በሚለው ነገር ተበላሸ። በቃ ቤተሰብ ውስጥ መጥፎ ጸብ ተፈጠረ። አንተ ጊዜ ማሳለፈው እንኳን ቤተሰብ ነገር ውስጥ ይበርድ የምትሸሽበት ሂጂ ብትለኝ እኔ መሄጃ የለኝም። ማቆሱም ብቻ ነው። እዚህ ጋር ደግሞ ለሱ ህይወቴን አሳልፌ ሰጥቻለሁ። የትም መሄድ አልችልም። በቃ የትም አልሄድም። ከዛ እንደምታውቀው እሱ ነው ባለቤቴ ነው የሚያስተዳድረኝ። እኔ ብር ከየት አመጣለሁ አለች። ለኔ ለወንድምሽ 100 ብር አጣሽ አላት። አሁን ምንም ነገር የለኝም አለች። በቃ በእግዚአብሔር ብዬ ስልኩ ዘጋውና ተወነው አለፍነው። እርቅ ይሁን ፖድካስት። እኔ ዱዴ የለኝ እሱ ዱዴ የለው። በ18 እኔና የቀን ስራ ሄደና አነጋግረናል። እቺ ልጅ ሰውየው ተስፋዬ ነው ስሙና ሻኩር ብለን ነው የምንጠራው። ዛብራ ኮንስትራክሽን መቻሬ ሜዳ ጋር ነው ያለው ያ ኮንስትራክሽን። አሁንም ህንጻው አለና እዛ ነበር እሱ የሚሰራው። እዛ ይዞኝ ሄደ ሊያስቀጥረኝ እህቴ ናት ብሎ በቃ ለስራ የቀን ስራ ብዬ በቃ ሰው ቤት አንገት ቢቆርጥ አልሰራም። የቀን ስራ ሰራለሁ ብር ማግኘት ይፈልጋለሁ። በቃ ህይወት ነው ብዬ ከገባሁበት ምንም አይነት መስዋዕትነት መክፈል አለብኝ። ጉልበቴን ሰው ቤት ጨርሻለሁ። ክፍለ ሀገር የምታሳድገኝበት ቤት የምታኖረኝ ታሳድገኛለች ብዬ የገባሁበት ቤት ሰውየው ሊደፍረኝ የተነሳበት ቤት ነው። እኔ ልብ ኬዝ ተፈጠረብኝ። በሽተኛ ሆኜ ሆስፒታል ገብቼ ማአት መከራ ተቀብዬ ወጣሁበት ቤት ነው። ጉልበቴን የሰዋሁበት ልጅነቴን የሰዋሁበት ቤት ነው። እዛ በሽተኛ ሆኜ መጣሁትና ሰው ቤት መስራት አልፈልግም። በቃ ጉልበቴ ሰው ቤት የሚጨርስኩ አይደል ልጅነቴን
በቃ ልስራ ለቤቴ ቀን ስራ ልስራ አልኩት። ይዞኝ ሲሄድ ሰውየው እንዲያየኝና እጅን የእውነት ነው እንዲህ ቁጭ ብዬ ያወራው እንደዚህ ይሄን ጣቶችን እንዲያየና ቆሟል እንዲህ ፊት ለፊቴ ፊቴን አየኝና ቃና በያለኝ ቃና በያየውና ምንህ ናት አለው። በጣም ነው የምወደው ባለቤቴ የተረጋጋ ሰው ነው ግን ኃይለኛ ነው በቃ መልስ አይፈልግም ሰው በጣም ይፈራዋል። ምንህ ናት አለው። እህቴ ናት አለ። እዛ ላይ ደግሞ ባለቤቴ ናት ካለ እዛም ችግር ይፈጠራል እና ያው የቀን ስራ ኑሮ ታውቃለህ እና እንትና የለምና ታናሽ እህቴ ናት አለው። የትም ቦታ ወይ እንደውም ደማችሁ ይመሳሰላል ይሉናል። ማንንም ሰው አንድም ቀን ተጠራጥሮና አቅም ማንንም ሰው ታናሽ እህቴ ናት አለ። የሆነ ነገራችሁ እንኳን ይቀራረባል አለና አየኝና እቺ ልጅ ግን ባታበላሻት ጥሩ ነበር ብታስተምራት ምን አለበት አንተ ዋጋ ከፍለ እሷን ብታስተምራት ይሻልሃል። እስኪ ተመልከታት እቺ የምትማር ልጅ ናት እንጂ ቀን ስራ የምትሰራ ልጅ አይደለችም። እጇን ፊቷን እስኪ ተመልከታት። ይሄ ቀን ስራ ገባች ማለት እቺ ልጅ በቃ ብልሽሽት ነው የምትለው ፊቷም ይበላሻል እጇም ተው ይቅርብ በቃ አንተ እንዴት ተጎድታል አስተምራት እንጂ አታሰራት አለ። በቃ ፊቴን ዘፍዝፍ ነው አንተ ልትመክረው ነው ልታሰራኝ ነው እኔ እኮ ስራ ነው የምፈልገው አልኩት። ዋይ ካንተ የሚባሰች ነው እንዲያመጣሃት አለው። ከዛ አይ በቃ ሸኩር እሷ ኃይለኛ ናት እንደኔ እንዳትመስል በጣም ከኔ ትብሳለች እና ያው ከቀጠርካት ብዬ ነው ካልተመቸች በቃ ተዋት በቃ ምናምን አለ። እኔ አረ አትችልም ብዬ ነው ይሄ ነገር ከባድ ነው የቀን ስራ በዚህ እጅ እንዴት ይሰራል እንዴት ዋርጋ ነው የምትሸከመው እንዴት በምን አቅም ሆነች እኮ ልጅ ናት ምናምን አለ። ልጅነት የምትገምተው እኮ ሰርቼ ሳሳይ ነው ካልቻልኩ ታበረኛል በቃ አስገባኝ አልኩ። እሺ በቃ አለ። በቃሽ ችግር የለውም ነገ ወይ በተመቸ ጊዜ አምጣት አለ። እሺ አለ። እንደ አጋጣሚ ነገውኑ ገብርኤል ነበረ እና በቃ እቃችን እቃ የለንም ያችን ሰበሰበን ቤት እንከራየልን ታብለን እኔ እነሱ ቤታችን እቃችን አስገባባን ነጋ። በማግስቱ በቃ ወደ እዛው ሄደን እንድር ቤታችን አለን አልጋውን አውጣጣን ምናለን እኔ አላድርም አሁን ቀጥታ ገብርኤል እለቱ ገብርኤል ነበር። ገብርኤሉ የቀን ስራ አልጀምርም ቢሞት አልኩት ከነጎዳ ነው የሚጀምረው በገብርኤል ቀን አልሰራም ቤትም ሰጥቶኛል እንዲወጣም ስላገዘኝ እኔ አልሰራም አልኩት። ከዛ እሺ አለ። ቤተክርስቲያን ሄደን ጧፋችን አበራን ቤተክርስቲያን ጸሎት አደረገን እዛን ቀን ወጣን ቤታችን ገባን ዋለን። እንጀራችን ኮንትራት እያመጣን ዱቤም 15 ቀን ደረሰች። ደሞዝ ወስጄ ሂጄ ቀጥታ ጨርቆስ ሄድኩና ምድጃ ገዛው ቡታ ገዛ አሮጌ ቃዲስት የኡነትን መሰኒ ጀበን ሁሉ ነገሬን ግዝዝት ታረጌ በ15 ቀን ደሞዝ እኔ ገዛው። ያችን ጨርቆስ ላይ አሮጌ ታራ ብሎ እሱ ነው የሚያውቀው ሀገሪቷን እኔ አላቅም ወሰደኝ እዛ ግዝዝት ታረኩና የቤታችን ገባን። አሁን ባልትዳር መሰለን ወደ ቤታችን እቃ ገዝተን ገባን መኖራችን ቀጠለን። እኔም የቀን ስራዬን እየሰራው እሱም እኔም እንወጣለን ማታ ነው መንገባው ቤተክርስቲያናችን ሰንበታችን እየሄድን እየተሳለመን እርቂሁን ፖድካስት ድስት ነበረ አንድ ድስት አንድ ምድጃ ነበር አልኩ መለስኩላቸው። የገዛኋት ቀን ደሞዝ ተቀበይ ይሆን ወደ ቤት አልሄድኩም የኡናቴ ነው ዘለልኳ ወደ ቤት አልሄድኩም ቀጥታ በዛው በሳር ቤት ቅርብ ነው ጨርቆስ ሄደን ያችን ገዛዛን ገባን የማማን ጊዜ ርስጥልኝ ብዬ መለስኩላቸው። ከዛ በጣም ደስ አላቸው። ቤቴም ያው ይዳል ነበረኝ የቤት እቃው ብቻ ነበረ ቤቱ በ200 ብር ነበረ ያኛው 400 የተባለው ቀርቶ ባለ 200 ነው የገባሁት። ከዛ እየኖረን የቀን ስራ እየሰራው በጣም ፊት የተበላሸ ነኝ 8 ሆነ አልቻልኩትም ፊቴ ተላላጠ ቆዳይ እንዳለ በቃ እንደዚህ ተልጦ ነው የተነሳው እንደ ዶሮ ማለት ነው እንጂ እምነት እየተቀባው ምን ይያልኩኝ ብዙ ጊዜ ሰራው ወደ 8 ወር ሰራው እና በጣም 8 ጎዳኝ። ልስንም ለምጄ ነበረ በ8 ሲጎዳኝ ወጣው ተወን አገልግሎታችን አዘግተን ወጣን። እሱም ሌላ ስራ እንደዚህ ያፈላለገ እኔም በመሃል የሆነች ኤንጂ ውስጥ ገባው ሌላ ያጎቴ ልጅ ያክስቴ ልጅ አገኘሁት እዚሁ መቼም እግዚአብሔር አይጥልህም ሰይጣን ይጥልሃል እግዚአብሔር ያነሳልና እንደ አጋጣሚ እሱ ቤት እየፈለገ እኔ ደግሞ ወደ ቤት እየሄድኩ አገኘሁት። አንተ እዚህ ነህ ምናምን ተባባለን። እሱ ገጠር ቶሎ በፊትም ሲመጣ ስለምንገናኝ አልጠፋኝም ፊቱ። ሰርጉ ላይም ነብሱን ማረውና የሞቴ ወንድም ያገናኝቶ ስለነበረ ሰርጉ ላይ ሄጄ ነበር ሰው ቤት እየኖርኩም ቢሆን በዛ የተነሳ ከሱ ጋር ተገናኘን። ሚስቱ በጣም ስለምትወደኝ በጣም ነው የምንዋደደው ከሷ ጋርና አላቃትም በሰርጉ ተገናኘን በዛ ተቀራረበን በጣም እንቀራረባለን ናወራ ነበር። ምሰራበት ድርጅት የኒጆ ነው ህፃናት ማሳደጊያ ድርጅት አስገባችኝ። እንደ አጋጣሚ ዛም ገብቼ ተወሰነ ጊዜ ሰራው
ባለቤቴ በወቅቱ ስራ አልነበረውም። እኔ እየሰራው ቤት ኪራይ ከፍላለሁ። ቀለብ ምንም ብቻ እየተጣጣርኩ እሱም እየተጣጣረ እየኖረን እንጸልይ ነበር። በጣም ባለቤቴ ይፈተን እንጂ በጣም ይጸልያል። ያን አይል ደግሞ መከራ በጣም ከባድ ነው። በቃ እሱ ነው በሱ ብርታት ነው ስቲል ከእግዚአብሔር በታች ዛሬም በእምነቴም ሆነ በኑሮዬም ያለሁትና በእኔ በጣም ቶሎ ተስፋ ቆርጣለሁ፣ ቶሎ ወስናለሁ። እንዳልኩ ሞትም ቢሆን እኔ ቶሎ ነው የምወስነው። የእውነት ነው የምናገረው። ራሴ ላይም ሰው ላይም በጣም ፈጣን ነኝ ለውሳኔና በሱ ኃይል ነው ተይዣለሁትና ከእግዚአብሔር በታች እኔ ውስጥ እንደዚሁ እየሰራሁኝ በጣም በቃ አንድ ቀን ግን እኮ ይሆናል፣ አንድ ቀን አንተ ስራ ታገኛለህ ይል ነበር። መሀል ላይ ያይን ጆ እየሰራው ምን በላው አጣን፣ ደሞዝ እስኪደርስ ማለት ነው። ከሰል በምን ልግዛ? ከሰል በምን ልግዛ? በምን ሽሮ ይገዛ? በምን ዘይት ይገዛ? ስራ አጣሱ። በቃ በጣም ተንከራተተ አይገልጸውም፣ ልነግር አልችልም። በጣም ተንከራተተ ባለቤቴና በዛ መሀል ላይ ድጋሚ ከተጋባን በኋላ እኔና እሱ መሀል ሌላ ታሪክ ተፈጠረ። አሁንም ድጋሚ በሱ ቤተሰብ ሌላ ጦርነት ልነሳ ሆነ። ልነሳም ብቻ ሰም ተነሳ። በቃ አገልግሎቱን ካዘጋው በኋላ እኔ ክፍለ ሀገር እናቴ ልያት ብዙ አመት ሆነና አይቻት አላቅም። ክፍለ ሀገር ደርሼ ልምጣ አልኩት። ብዙም ብር አይደለም 3000 2000 ነው በወቅቱ ብዙ ነው የተሰጠኝ ለኔ ብቻ። ደሞዝ ያድጎ 35 ብር ገብቼ ነበር። እኔ በጣም ፈጣን ነው ነኝ እንዳልኩ ሙያ ላይ ቶሎ ነገሮችን የሚይዘውና ወዲሁ ነው ልስን የለመድኩት። እኔ ከቀን ስራ ወደ ልስን ቶሎ ነው ያደኩትና እሱም ከኔ እኩል ነው እንትን ያለው የለመደውና በቃ ቶሎ አደኩኝ። እኔ ወዲሁ ነው 35 ብር የገባሁት። እሱ 37 2 ብር ምናምን ነው ከኔ ያስበለጠው። ቅድሚያም መሰረቱ ሲጣል ሶብሮ ስለነበረና ያ አገልግሎት አዘግተን ስንመጣ አገልግሎታችን ብር ተቀብለን መተን እኔ ክፍለ ሀገር ልሄድ አልኩት። እሺ ደርሰሽ ነው ያለኝ። እንደ አጋጣሚ በምን ምክንያት እንደሆነ አላውቅም። እንደ አጋጣሚ እህቱ ጋር ይሄዳል። እህቱ ጋር ሄዶ ሲመጣ በጣም አመሸ። ደወልኩኝ። ያቺኛው አነሳች ወጥቷል አለች የሄደበት ቤት። ሌላ ጋር ደወልኩ አልመጣም አለች። 3 ሰዓት አረሳት አልሆነም ብቻ 3 ሰዓት ከምናምን ሆነ መጣ። እኔ ደግሞ አስቀድሜ እንደነገርኩ አለ ማወቅ ነው እንጂ ህልም አይቼ ነበር። ህልሙንም አስፈትቼዋለሁ ግን አላስተዋልኩም። ያቺ የሚል ጓደኛዬ ዛግብ ያለች የወታደር ሚስት የሚል እሷ ነበረችና መስት ያልኳትኛ ቤት አለች። በህልሜ እኮ አከምባሎ ተሰብሮ አልኳት። እንደዚህ በመሬት ምጣድ ነው የሚጠቀመውና አከምባሎ አጭቃናትና ይቺ አከምባሎ መስትዬ አልኳት። ተሰብራብኝ ሲገጥማት ስትወድቅ መሀል ላይ የጭቃው ሳር ይዞ ያንጠለጥላታል። ሳሩ ነው ይዞ ያንጠለጥላትና መስትዬ ምንድነው ግን በጣም ነው የነገር ይቆረቆረኝ አልኳት። ምረት አለችኝ። በጣም እንደነኝ ዋይ ልከይ አለች። ምን ነው አልኳት። ወይ ምረት ባለቤትሽን የሆነ ሰው መጥፎ ነገር እየመከረው ነው ተጠንቀቂ አለችኝ። እና አልኳት አንቺና ባለቤትሽ ማለት ችግር አለ፣ የሆነ ችግር ሊፈጠር ነው፣ ባለቤትሽን ካንቺ ሊለዩት ነው። እግዚአብሔር ምስክሬ ነው፣ ቃል በቃል እንዲህ ነው ያለችኝ። ማንንም መሐላችን የለም። ቅዱስ ሚካኤል ሰማዕቷ አርሴማና እመቤታችን ናት የኔ ቤት ስዕል ውስጥ ያለው። በቃ ሚካኤልን እንዴት ብዬ እንደምናረግ በጣም ነው የምወደው። በጣም በቃ እኔ እንጃ በትልቁ ነው ስዕል አድኖቱን ያለኝና ቃና ብዬ እንዲህ ነው ያየሁት። ከዛ የሆነ ሰው መሰለኝ እሷ እንዲህ ፊት ለፊት ቆማ እንዲያወራች እንዲህ ብዬ ሲኖር ያየና ምንድነው የምትይው አልኳት። ተጠንቀቂ ብዬ ነው የምነግርሽ፣ አከምባሎ ባህልሽ ነው ምጣዱ አንቺ ነሽ አለች። ይውሰዱት እስኪ አልኳት። እንዲህ ብዬ ተውኩት። ከ3 ቀን በፊት ነው እኔና እሷ ይሄን ያወራነው። መሐላችን እመብርሃን ናት፣ ቅዱስ ሚካኤል ነው ያለው። ማንንም አልነበረም። ዛሬ ነው ማወራውና ለሷ ላውራ ለሌላ ለአንዱ ለሰው ላውራ ብቻ እንደ አጋጣሚ ያገኘሁትን እድል እኔ መሰክራለሁ። ላገኘው ሰው የሆነ ነገር እንዲህ ስለተዳረም ስለይወስ ስናወራ እናገራለሁ። ለምን እኔ ያለፍኩት መከራስ ድንገት እንኳን ለሰው ቢጠቅም እንደሆነ በሚለው ነገር አወራለሁ። ሳላወራ አላልፍም። ባገኘው አጋጣሚ እኔ እግዚአብሔር ያደረገልኝን እናገራለሁና ከዛ እንደዚህ አለችኝ። እጭ ብዬ ተውኩት። ቦታ አልሰጠውም። እዛን ቀን አመሽቶ መጣ። በጣም ፊቱን አያለው፣ ፊት በጣም አያለው ነው። አይኑ ሌላ ሆኖ መጣ። ምን ሆነ ነው አልኩት። እኔ እዛ ክፍለ ሀገር ያኔ ልብ ኬዝ ነበረብኝ። እዚህ መጥቼ በጣም ጸበል ያስጠምቀኝ ነበርና ስለ እውነት
እሱ ላይ አድሮ እግዚአብሔር ለኔ ፈውስ ሆኖኛልና ያኔ በጸበል ነበር የተሻለኝ። መድኃኒት አቋርጬ ነው ወደ አዲስ አበባ የመጣሁት። ከዛ በኋላ መድኃኒት ወስጄ አላውቅም። ጸበል ጠጪ ይለኛል፣ ጸበል እጠጣለሁ። ቤተክርስቲያን ስንሄድ እንጸልያለን፣ እምነት ተቀብ ይለኛል፣ እቀባለሁ እና ደህና ነኝ። በቃ ኖርማሊ እሰራለሁ፣ እየኖርኩ ነው። ስለ በሽታ ረስቻለሁ። እግዚአብሔር ያድናል። እመብራን ታደነ እኔ ቅዱስ ገብርኤል ያድንሻል። እሱ በጣም በቃ ያደገበት ቤተክርስቲያንም እንትኑ ገብርኤል ነው ደብሩ ታቦቱና በጣም እንትን ይላል ያሳደገኝ ይላልና ምን ሆነ ነው አልኩት። በጣም ሲናደድ ቶሎ ነው የሚያመኝ። ምን ሆነሽ ነው? ምንም አልሆንኩም። ምን ሆነሃል? ምንም ተኝ ዝም ብለሽ አለኝ። ተኛውና ብድግ አልኩና ዛሬ የሆንካትን ካልነገርከኝ አልተኛም ወይ ውጣልኝ አልኩት። ከዛ እኔ እኮ መናገር እንትን ብዬ አይደለም፣ ቢነግርሽ ትበሳጫለሽ፣ አንቺ ደግሞ ስትናደጂ እንደሚያምሽ ታውቂያለሽ፣ ለምንድን ነው የምትረብሽኝ አለኝ። የፈለገ ነገር ቢሆን እቺ ችግር ካልተፈታች እዚች ቤት አልተኛትም። ወይ አንተ ትወጣለህ ወይ እኔ እወጣለሁ። እኔ ለምጃለሁ፣ ታቦቱ ይጠብቀኛል፣ ቅዱስ ሚካኤል አለልኝ። አሁን ደጁ ሄዳለሁ አልኩት። ተረጋጊሽ እነግርሻለሁ። ምን ሆንክ? እንደዚህ አንቺ ክፍለ ሀገር ስትሄጂ እኔ ሌላ ቦታ ላይ ልኩኝ አስበዋል። ማን? እነሱ። ሌላ ታሪክ ውስጥ ገባን። ከዛ ነው እንደሱ ነው አለቀስኩ። ቃና ብዬ አልቅሼ ተኛው። ከዛ እና እንዴት ነው አልኩት። እኔ በሀሳባቸው ምንም አልተስማማም፣ ተጣልቼ ነው የመጣሁት። ግን አንቺ ክፍለ ሀገር ስትሄጂ እንደዚህ ሀሳብ እነሱ አቅደዋል። ይሄን ሀሳብ ስታወራኝ ነው የቆየችውና ታናድጄ ነው አለኝ። እና ለምን አትሄድም አልኩት። እመቤቴን ነው እመብርሃን ምስክሬ ናት። ለምን አትሄድም አንተ? እንኳን ከኔ ሊያሸሹ አልኩት። የእናት ሆድ ውስጥ ተመለሰበት ገባ ከኔ አታመልጥም። እኔ አንተ መግደል ካለብኝ እገልሃለሁ። እንዲህ ነው ያልኩት። ዓለማዊ ነው አትበለኝ። የእውነቴን ነው የተናገርኩት ቃል በቃል። በጣም እንትን ነኝ እኔና አስፈላጊ ከሆነ የኔ ህይወት ተበላሽቶ እኔ አንድ ህይወት ነው ብዬ ገብቼበት ሌላ ገና ካንተ ውጪ ሌላ ወንድ ጋር ልኖር ነው አልኩት። ትዳር እኮ ቀልድ አይደለም፣ እቀቃ ጨዋታ አይደለም። ስለዚህ እስኪ እነሱ የትም ይውሰዱ፣ ሂድ አንተ እውነት ሂድና እንታያለን አልኩት። እኔ እኮ ያልኩ ይሄ ለዚህ ነው ሊነግርሽ አልፈለኩት። አንቺ ስለምታብጅ ነው፣ እብድ ስለሆንሽ ነው። እኔ እብድ አይደለም። በቃ እኔ እብድ አይደለም፣ ግልጽ ሰው ስለሆንኩ ነው ሰው የማይወደኝ። ግን እግዚአብሔር ይወደኛል። እሱ ለኔ ጠበቃዬ ነው። በቃ ምንም ነገር ቢፈጠር ቅዱስ ሚካኤል በእናንተ እቅድ ውስጥ አያስገባኝም አልኩት። ኧረ ተይ ተረጋጊ። እኔ እኮ እንደዚህ አይነት ሐሳብ አላወራሁም፣ እንደዚህ አይነት ከነሱ ሐሳብ አልተስማማሁም አልኩ። እኔ እናቴ ጋር መሄድ አላቆምም። እኔ ክፍለ ሀገር ሄዳለሁ። አንተ ደግሞ ቢወስዱበት ቦታ ይውሰዱ። እስኪ ሶማሊያ ይውሰዱ፣ ኤርትራ ይውሰዱ፣ ከፈለጉ ውጭ ሀገር ይውሰዱ። መመለሻ ኢትዮጵያ ነው። እዛ ከቀረ ነው። ግን የሆነ ነገር ሲፈጠር በቦሌም በባሌም መምጣት አይቀርም። እኔን ህይወት አበላሽቶ ደግሞ ማንንም አይኖርም አልኩት። እኔ አላልኩ አላደርኩም። በሁለተኛ ቀን በሶስተኛ ቀን እናቴ ጋር ሄድኩ። ነገሩን ትቼ ነገሩ ተቀጣጠለ። ረብሻም ተነሳ። ምኑን ትቼ ሄዳለሁ? ረብሻ አስነሳውት። የእውነት ረብሻ አስነሳው። በቃ የመጨረሻ ጦርነት ተፈጠረ። እስከ መደባደብ፣ እሱ ሄዶ እሷን እስከ መምታት፣ እኔ እስከ መደብደብ፣ በቃ ቤቷ ድረስ ሄድኩ ማለት ነው። እብደት እስከዚህ ድረስ ነው። በጣም ተጣላን። የሌለ ጦርነት በቃ ተፈጠረ። በእኔ ተነሳ ድብድብ ተፈጥሯል። ከዚህ ሁለቱም ታናናሾቹ ናቸው ነገር እንትን የሚሉትና ከዚህ በፊትም አንዷን በዚህ ደብድቦት ታሪኩ ሌላ ታሪክ ነበር። እሱ በረደ ሲባል ድጋሚ ነበር። አሁንስ በቃኝ። መጀመሪያ ውጭ ስለሆንኩ ነው። አሁን ግን ትዳር ነው ብዬ ገብቼበት ዝም አልልም። ህይወቴ ሲመሰቃቀል ብዬ በቃ እኔ ጠይቃታለሁ ከኔም እንደምትፈልግ ብዬ ሄድኩ። ከዛ ሌላ ማለቁ ዓለም ሆነ። እኔም ሀይ ነኝ፣ ያው እሷም ሀይ ናት። ልንያዝ ስንል ያው እሱ በመሀል እሷም መታት፣ ሰው መሀል ገብታ ወጣኝ። እኔን ትተን ነገሩን አቃጣጥዬ ወጣሁ። ምንም ማድረግ አልችልም። የኔም ህይወት ነው። እርቅ ይሁን ፖድካስት ነገሩን ክፍለ ሀገር ሄድኩኝ። እሱም ተመጣበቀኝ። ክፍለ ሀገር አንድ አረቀን ቆይቼ እናቴን አይቼ ተመልሼ መጣሁ። እኔ እሱ ቤተሰብ መሀል ነው እኔ ተቀባይነት ያጣሁት። እንዲም ለህይወቴ ዋጋ ከፍዬ እኔ ተቀባይነት አጣሁ። የኔ ቤተሰቦች እኔ ላይ ቅሬታ እሱ ላይ ቅሬታ ቢያቀርቡም ምንም አይነት ይሄና ለእንከን አለው ብሎ ሳይሆን ያው እኛ በፍቃደኝነታችን እኔ ካለውበት መከራ ካለውበት ችግር አንፃር አዎ ምንም ሳይኖረን ደሃ ሆነን አገባን። የሱ ቤተሰብ እሱ ሀብታም እንዲታገባ ይፈልጋሉ። የኔን ቤተሰብ ደግሞ የሚያስተዳድረኝ ደና ገበያ ያለው ሰው እንዲያገባኝ ይፈልጋሉ። ያ ደግሞ ሊሆን አልቻለም። ለኛ እግዚአብሔር ካላይ ጻፈልን ነው እንጂ እኔ ከወለጋ እሱን ተወልደ ያደገበት ወልቂጤ ግቢ አምጥቶ
እኔን እዚህ አምጥቶ ያገናኘን እግዚአብሔር ነው። እሱ የጻፈልህን ነው የምትኖረው እንጂ አንተ በጻፍከው አትኖርም። ነገሩ መሀል ላይ እንትን አለ። ግን አመሉ ጻባዩን እኔ ስለማውቀው እሱ እንደዚህ ነው። ቤተሰቦቼ በህይወቴ መወሰን አይችሉም። ለምን እኔ ሲሰቃይ ቤተሰቦቼ እኔና አብሮኝ አልነበሩም። እኔ ሲሰቃይ መከራ ሲደርስብኝ ስንት ሲቃይ ሲደርስብኝ ከኔ ጋር የነበረው እግዚአብሔር ብቻ ነው። ከዛ በተረፈ በሰዋዊነት ደግሞ እሱ ነው በቃ ቢከፋኝ ማወራ የነበረው እንጂ እነሱ ስላልነበሩ የነሱን ፍቃድ ይሄን አይደለም። ለምን በእነሱ ፍቃድ መመራት አልፈልግም። በቃ እውነት ለመናገር ማለት በቃ አልፈልግም። በቃ ይሄ ነው ህይወት ነው እኔን የሚወስነው። እነሱ ደግሞ እኛ እንወስንላችሁ ነው። የሱም ደግሞ እኛ ለአንተ እንወስን ነው። እሱም ደግሞ እኔ ያለሁበት በአባቶቼ በአያቶቼ ዘመን አይደለም። በዚህ ዘመን ትዳርን ፍቅረኛን ቤተሰብ አመጣም ነው። በቃ እኔ አፍቅሬታለሁ ወድጃታለሁ። ለኔ ንጹህ ናት። ንጹህ ሴት ስለሆነች እኔ አልተዋትም ነው። እኔ ከመሬት አላገኘኋትም። ምንም ነገር ቢፈጠር እቺ ልጅ ንጹህ ናት። በቃ እኔ ፈልጋታለሁ አለ። በዚህ ጦርነት ተፈጥሮ ቤተሰቦቼ አሁንም ድረስ ስቲል እኔን ሳይሆን የሚጠይቁት እሱን ነው። አሁንም ድረስ ስለ እውነት ነው የሚነግረን። በደንብ ጠለቅ ብሎ እሱን ባህሪ ያውቁትም። አሁንም ግን እሱ እንዴት ነው ብሎ ነው የሚጠይቁት። የሚያውቁት አጎቴ አክስቴ ቤት ቢመጡት በጣም ነው ባህሪውን የሚወዱለት። በቃ በጣም ጥሩ ሰው ነው፣ የተረጋጋ ሰው ነው። እና እኔ ነኝ ቅዥ የሚለው ሁሉም ቦታ ላይ እንጂ እሱ እንደዚህ አይነት እንትን የለውም። እኔ ግን ስቲል ላውራ ለፍልፍ ተንኮል ነገር የለኝም ውስጤ። እንደዚህ ካንተ ጋር እየሳቁ እዛ ጋር ዞር ብዬ እንደዚህ ነገር የለም። ማውራት ያለብኝ ፊት ለፊት ነው። መስደብ ካለብኝ አንተን እዚህ ጋር ሰድቤ ነው የሚሄደው፣ ተናግሬ ነው የሚሄደው። ቂም በወደ ይዤ አልሄድም። ምንም ነገር እንትን ብዬ እዚህ ጋር ከኋላ ከፊት ምናምን አላግሮመሮም። በቃ ፊት አወጥቼ ሰድቤ ተናግሬ ነው ውልቅ የሚለው ነው። በሆዴ ደግሞ ከያዝኩ ያመኛል በጣም በቃ ድክም ይለኛል ውስጤን ማለት ነው። ነገር መያዝ አልችልም። የተናደድኩበትም ከሆነ ተናግሬ ተሳድቤ ወይ አንተን ከማግኝ ካቃተኝ አንተን የሚያውቅ ሰው ወይ ደግሞ እኔን የሚያውቀኝ ሰው ላይ ጮኬ እንደዚህ ያረገኝ እኮ ብዬ አውርጄ ነው የሚሄደው። በቃ ከዛ ሰላም አገኛለሁ። ያ ደግሞ ከነሱ ባህሪ ጋር ሊሄድ አልቻለም። የኔ ግልጸኝነት ለነሱ አይሆንም። በቃ ያለን አማራጭ ስቲል ቤተሰቡ ድረስ ሌላ ታሪክ መጣ። እንግዲህ እሱም እንደኔ እኔ እሱም ብዬ ሰውጣው እሱም እኔን ወይ እሷን ተባለ እሷን ብሎ ተወ፣ ዘጋ ፋይሉ። በቃ እኔ እሷን መርጫለሁ። ቤቴን ነው የሚመራው። ማናችሁም አትመሩልኝም። እሷ እኔን እኮ አትመራኝም ወይ ደግሞ አይነ ስውር አይደለም የምትጎትተኝ ወደዛ። በቃ ውሳኔ የራሴ ነው። እኔ ነኝ የወሰንኩት። እኔ በፍቃዴ ያደረኩትን እናንተ ጣልቃ አትገቡብኝ ተባለ። ወይኔ ነው እሷን ምረጥ ሲባል እሷን ብሎ ተከትሎኝ እኔ እሺ በቃ ወደ ቤቴ ብዬ መጣሁ። እሷን ብሎ ተከትሎኝ ወደ ቤቱ መጣ። እግዚአብሔር ይመስገን። ብዙ አመት እንደዛ ኢንጆ ውስጥ እየሰራው እየታመምኩ እሱ እንደዚህ ነኝ ኢንጆ ሸኝቶ ሲመለስ እንዳጋጣሚ ያው ተስፋ ያኖርሃልና በተስፋ እየኖረ እንዳጋጣሚ ያን ምን በላው ነገር እስክናጣ እየተሰቃየን ቆረቆንዳ ከመሬት ለቅሞ አምጥቶ በቆረቆንዳ ምግብ ሰርቼ በልተናል። ቆረቆንዳ ናይል አንድ ደስ ትበላ አስበው። የቆረቆንዳ የበቆሎ እንጨት ያን ነገር እስክን ከማጣታችን ያለው ቤተሰብ እያለን ገንዘብ ያለው ደህና ህይወት ያለው ሀብታም ቤተሰብ እያለን እኛ ምን በላተናል፣ የምንቀምስ ነገር አተናል። ቤታችን ውስጥ ቆረቆንዳ እንዲ በፌስታል ለቅሞ በወንዳ አቅሞ አምጥቶ እኔ ያን ቆረቆንዳ አንድጄ በሱ ምግብ ሰርተን ብዙ ቀናት በልተናል። እንጀራ ኮንትራት እየበላን ማለት ነው። እንኳን ገዝቼ እንጀራ ጋግሬ ልበላ ያን ስቲል አሳልፈናል። ያ መከራ ውስጥ እያለን እንዳጋጣሚ እግዚአብሔር ይመስገን አሁን ያለበት ስራ አገኘ። ደወለልኝና ምረት እንደዚህ አይነት ነገር አገኘው። ጓደኛዬ ስልክ ነበራትና ይሄንን ለመዝገብ ስራ ማስታወቂያ ሲለኝ ተመዝገብ አልኩት። ይሄ ድል እንዳያመልጥ ትምህርት ደረጃ የሚወስን 12ኛ ነው። ተመዝገብ አልኩት። ተመዘገበ። እንጸልያለን አልኩት። በቃ ሁሌን አጋጣባ እየጸለይኩ እንደ አጋጣሚ ስራውም ተሳካ። ስራው ከመሄዱ በፊት ያው ጓደኛዬም ተመልሳ መጣች። እንደ አጋጣሚ ሁሉዋ እሷም እንደው እግዚአብሔር ከኔ ላይ ያርቃት ተገናኘን ከነጋት ጋር ከብዙ አመታት በኋላ። እዛ አካባቢ እሷም አጋጣሚ ተከራይታ ነበረ። እኔም ደግሞ ለሆነ ጉዳይ ወደዛ ሰፈር ስወጣ ነው መንገድ ላይ ተያየ ነው። በዚህ አጋጣሚ ቤቴን አይተሽ ትሄጃለሽ አለችኝ። ቤት ሄድኩኝ። ከሷ ጋር ባሏ አልነበረም። እንዳጋጣሚ ለስልጠና በወጣበት ቤቷ ሄድኩኝ። ቁርስ ተሰራ፣ አብረን ቁርስ ምናምን በላን። እኔም ወደ ቤት ተመለስኩኝ። በቃ ያው እሷም ብዙ ጊዜ ቤት ስለሆነ የምትውለው ስራም ባላት ሰዓት ትነግረኛለች። ስራ ከሌላትም በቤት ነኝ በምትልበት ሰዓት ስልክ የለም ይዛኔ
አልፎ አልፎ ያው እሄዳለሁ አገኛታለሁ አጋጣሚ በተላኩበት ወይ ደግሞ አስፈቅጃቸው ምናምን ያው ብቻዬን ነበር ሙሉ ቤት እና በዛ አጋጣሚ የተገናኘ ነው። ከዛ በኋላ ያው ከጓደኝነትም አልፎ በጣም ማለት እኔ እንጃ ከእህትም በላይ ናት ለኔ። እግዚአብሔር ይመስገን ከሷ ጋር ይኖርን። እሱም እንዳጋጣሚ እንደዚህ ለስራው ስልጣና ሲሄድ ወደ ጦር ላይ ከእንጆ ታምሜ ነበር እኔ የወጣሁት አዳሪ ላይ አልተመቸኝም። ጮጋሪ በጣም ስለሚያመኝ ምግብ የሚበላው ምግብ ማታ ከበላው አይሰራም። ከአረሳ በኋላ ምግብ ሲበላና እንጆ ስትሆን ደግሞ እንደ ሰዓቱ እንደ ሁኔታው ነው የምትበላው የምትሰራው። ከዛ ስራውን ትቼ ሌላ ስራ ፈልጌ እኔ ወተት ቤት መስራት ጀመርኩ። እዛ የሰራው ሱም ጦር ላይ ምንም ነገር የለኝም አስበው። እንደዛም ሆኜ ያን እንጆን ስራ ትቼ ወጣው። እሱ ጦር ላይ ሲሄድ ቤት ኪራይ አልተከፈለም። እኛ 100 ብር ለኛ ያጣልንን ሰው እንዴት ብለን ቤት ኪራይና አዝቢዛ የምትጠይቀው? በምንም ታምር ልጠይቀው አትችልም። ዘመድ ነው ተብሎ 100 ብር ሲጡን እሱም እኔ 100 ብር ነው የጠየቅነው በወቅቱ 100 ብር ያን ያጣውን ሰው እንዴት ነው እኔ አሁን ቤት ኪራይ የለኝም 200 ብር 400 ብር ቤት ኪራይ ከፍሉልኝ የሚላቸው? በፍጹም አልጠይቅም። አንገቴ ቢታረድ አልጠይቅም። ወጥቼ ለምን አለምንም በቃ እግዚአብሔር እንዳረገኝ ያርገኝ አልኩት። እሱም በባዶ ቤት ያው ሲጋ ነው መቼም ቆርጣጥልም ሊሄድ ሲል እንደዚህ ስራ አገኝቻለሁ እንደዚህ አለ። ይሁን በሶ ምናምን ሰጠችው እህቱ። እሱን ይዞ ወጣ። አንዳንድ ሶላ በሶ ምናምን ይዞ ጦር ላይ ሄዶ ሰልጥኖ መጣ። ቤት ኪራይ ስቲል እሱ ሄዶ እስኪመጣ ድረስ አልተከፈለም ነበር 2 ወር ምናምን። አንዲት ልጅ ውስጥ የማቃት ጓደኛ ነበረችኝ ንጋት ያኔ እሷም ድጋሚ አሁንም ሰው ቤት ስለሆነች እሷ ምንም ነገር ልታረግ አትችልም። እና ያቺ ጓደኛዬ ለራሷ የገዛችውን ዘይት እኔ ቤት አምጥታ ብር የለንማ እሷ ብር ሲኖራት ገዝታ እኔ ብር ሲኖረኝ እንጀራ ገዝቼ ከኔ ጋር እያደረች ምን እያለች በጣም እሷ ትንሽ ሳይንስ አለባት በጣም ያማት ነበር። ያን መከራ ሳልፈን ብቻ ኖረን እሱም ስራውን አገኘ መጣ። ስልጣና ጀርሶ መጥቶ ስራውን ተቀጠረ። ስራውን ሰራ። እግዚአብሔር የተመሰገነ ይሁን ደሞዝተኛ ሆነ። ያ ሁሉ መከራ ደግሞ አልፎ እኛ ለዚህ ህይወት በቃን። እግዚአብሔር የተመሰገነ ይሁን። እርቅ ይሁን ፖድካስት ስራውን አገኝቶ ስራውን እየሰራ ደግሞ እንዳጋጣሚ ክብር ለመድኃኔዓለም ይሁን እኔም እንዳጋጣሚ ያረገዝኩኝ ወለድኩኝ። ንጋት ጋርም ይሄ ጓደኝነታችን እንደዛ ያለን ኖረን እግዚአብሔር ክብሩ ይስፋው ለመድኃኔዓለም። ብዙ አመት ኖርኩኝ እንደዛ ሆኜ። ልጅም ሲወልድ ሰው አጠገቤ አልነበረም። ምንም እንደነገርኩ ያን አሁንም ቤተሰብ የለኝም አጠገቤ። ስቲል አሁንም ቤተሰብ ይሄ ነው ብዬ የሚጠራ የእናቴ ልጅ አጠገቤ የለችም። ያው ምንም በሌለኝ በሳት እግዚአብሔር ልጅ ሰጠኝ። ልጅም ነኝ በወቅቱ ስለ ልጅ ራሱ ማቆጣር ነበረኝምና በቃ እግዚአብሔር ይመስገን ብቻ። ከዛ ምን ኖርበት ቤት ቀይረን ስንወጣ አሁን ያለበት ሰፈር ወደ ጀርመን ሲመጣ ከመከኒሳ ቆሬ ነበር። እርጉዞኝ ሲመጣ በጣም ጥሩ ቤት ነበር የገጠመኝና እዛ ቤት እርጉዞኝ ነው የገባሁት። እርግዝናዬ ምንም በደንብ አላወቅኩትም በወቅቱ አላቀም ነበር። ከዛ በኋላ ነው እንትን ያልኩት። እሷ ሲወልድም እርጉዞኝም እናት ሆናኝ አከራዬ እህት ሆናኝ ሁሉ ነገር ሆናኝ አብራኝ ነበረች። ዘመድ ነው ዞሮ ሲወልድ እንዳጋጣሚ ለአንድ ወር አይል እንግዲህ እህቱ ነገራት። እሷ መታ ወሰደችኝ አረሰችኝ። ከዛ ወደ ቤት ተመለስኩ። ብዙ መከራ አለፈ። ብዙ አመታት ተቆጠረ ተኖረ። እሱም እየሰራ እግዚአብሔር ይመስገን። ከዛ ወለድን ድጋሚ ሁለተኛ ልጅ ወልደን ሁለተኛ ልጅም አልፍ አደገች። እሷም እግዚአብሔር ይመስገን። እርቅ ይሁን